ገና ራሳችን አልካድንም። መስቀሉን ለመሸከምም ፈቃደኞች አይደለንም። ራሳችንን ስላልካድን ጌታ እንዳልሆነ ለእኔ ሊወድ የሚወድ ቢኖር ለእኔ መከተል የሚወድ ቢኖር ራሱን ይካድ ብሏል እና ወደ አንድነት ሊያመጣን የሚችለው ፉከራ፣ ሽለላ ሳይሆን ራስን መካድ ነው ብዬ አምናለሁ። ዲያቆን ራሳችንን ስላልካድን አሁንም ይሄ ለሳምንት ብቻ ይሆናል፣ እንረሳዋለን። ተመልሰን ወደ ጭፈራችን፣ ወደ ዳንሳችን፣ ወደ ስድድባችን ፎቶ ዝለጥፈን ወደ መራገጣችን እንሄዳለን ማለት ነው እና እግዚአብሔር ደግሞ በዚህ አይነት ልብ አይሰራም። እግዚአብሔር ደግሞ እንደዚህ አይነት ልብን ይመለከታል። መጀመሪያ ዝም ብሎ በፉከራ የሚሸወድ አምላክ አይደለም እግዚአብሔር እና መስተካከል አለብን ብዬ አምናለሁ። ወገኖቻችን ጋር ለመድረስ ዝም ብሎ በቃ ድምፅ ሁን በቃ ምናምን ሳይሆን እንስተካከል፣ ራሳችንን እንካድ፣ ለክርስቶስ እንገዛ። ከዛ በኋላ አንድ ልብ አንድ ቃል መሆን እንችላለን ብዬ አምናለሁ። እየጀመርን የምናቆምበት ትልቁ ምክንያት ይሄ ነው። ስለዚህ መፍትሄ ብዬ የማስበውን የመጀመሪያው ምንድን ነው? ዲያቆን መሰሎት እንዳሉት ድምፅ መሆን ብቻ አሁን በቂ አይደለም። ተርበዋል፣ ተጠምተዋል፣ ተፈናቅሏል፣ ከቤታቸው ከቀያቸው፣ ቤተክርስቲያናቸው ተቃጥሎባቸዋል። እነዚህ ወገኖች በዚህ ሰዓት እኛ እንደዚህ ተዝናንተን አንዳንዶቻችን ምግብም እየበላን ውሃችን እየጠጣን እንደዚህ ቲክቶክ እያወራን ነው። በዚህ ሰዓት ግን እነሱ እየተራቡ ነው፣ የተጠሙ ነው። ስለዚህ እኛ ዝም ብለን ድምፅ መሆን ብቻ አይደለም። ለእነሱ ድምፅ መሆን ምግብ አይሆንም። ለእነሱ ድምፅ መሆን ቀለብ አይሆንም። ለእነሱ ድምፅ መሆን ከብርድ አያድንም። ስለዚህ አይ ቲንክ ምንድነው ማድረግ ያለብን? እነሱን ቀለባቸውን፣ ምግባቸውን፣ መጠለያቸውን ነገር አሁን ብናመቻችላቸው፣ አንድ እንቅስቃሴ ተፈጥሮ አንድ የሚያደርገን ነገር ተፈጥሮ እነሱን የተቃጠለባቸው ቤተክርስቲያን መልሶ ሪቢውልድ በማድረግ በመስራት የሚበሉት የሚጠጡትን ነገር በማመቻቸት። ምክንያቱም ብዙ ጊዜ ድምፅ እንሁን እያለን በየሚዲያው ድምፅ እንሆናለን። እኛ ግን እየበላን ነው ድምፅ የምንሆነው ዲያቆን። እኛ ግን እየሞቀን ነው ድምፅ የምንሆነው። በተመቻቸ ሁኔታ ውስጥ ሆኖ ነው ለእነሱ ድምፅ የምንሆነው። ጥሩ ነው። ያ ድምፅ መሆን ግን ለእነሱ ልብስ አይሆንም፣ ምግብ አይሆንም፣ ቅድም እንዳልኩት። ስለዚህ ማድረግ ያለብን ምንድን ነው? ኦርጋናይዝ ሆነን ታማኝ በሆነ መልኩ ለእነዚህ ወገኖች ቤተክርስቲያናቸውን የግድ ትልቅ በጣም ሂውጅ ህንፃ መሰራት የለበትም። በሰቀላ ቤተክርስቲያን ብዙ ነገር ማድረግ እንችላለን። ሰቀላ ነገር ሰርተንላቸው እና እንዲሁ ተስፋ ነው ለነሱ የሚያመልኩበት፣ ህብረት የሚያደርጉበት፣ ቅዱስ ቁርባን ሚስጥራቱን የሚሳተፉበት ቢዘጋጅላቸው ተስፋ ነው ለነሱ። በከንቱም አልሞትም፣ በከንቱም ደማቸው አልፈሰሰም። በእስጢፋኖስ መወገር ብዙዎች ክርስትና ጸንቶ ነበረ፣ ሰፍቶ ነበረ እና እነሱም እንዲበረቱ እንዲጸኑ በእነሱ ምክንያትም ቅዱስ ገብርኤል ቤተክርስቲያን ደግሞ እግዚአብሔር እንዲሰራ ሊያደርገው ይችላል፣ አናውቅም። ስለዚህ እነሱን በፋይናንሻሊ ሰፖርት ወደ ማድረግ ምግባቸውን፣ ቀለባቸውን የምናደርስበት ነገር ቢመቻች ብዬ አንድ እና ቤተክርስቲያናቸውን ብንሰራላቸው ብዬ አምናለሁ። ትልቅ ነገር ባያስፈልግም ሚስጥራት የሚሳተፉባት ግን ሰቀላ ነገር ብንሰራላቸው አንደኛው ይሄ ነው። ሁለተኛው መፍትሄ ብዬ የማስበው ምንድን ነው? በየአውደ ምሕረቱ በየደብራቱ በኦርጋናይዝ በሆነ መልኩ በተዋቀረ መልኩ ይሄ ነገር አዌርነስ እንዲሰጥ። ምክንያቱም ሚዲያ ከቨሬጅ የለንም እንደሚያውቁት ዲያቆን። ማንም የእኛን ችግር ወጥቶ በቲቪ የሚያወራልን የለም። ብዙዎቹ ሚዲያዎች ጸጥ ብለዋል። ጭራሽ እንደውም ቦክስ ያስተዋውቃሉ። ምን ችግር አለባቸው እነሱ? አሁን እንዲሁም ሚዲያው ለኦርቶዶክስ ቤተክርስቲያን ጀርባውን ከሰጠ ቆይቷል፣ የታወቀ ነው። ስለዚህ ሚዲያ መጠበቅ አይጠበቅብንም። ትልቅ ሚዲያ አለን፣ ዲጂታል ያልሆነ አውደ ምሕረት የሚባል ሚዲያ አለን። ስለዚህ በአውደ ምሕረቱ ላይ አዌርነስ መፍጠር፣ ኦርቶዶክሳውያንን እየመጣ ያለውን ነገር አዌርነስ መፍጠር፣ ለእነዚህ ላረፉ ወገኖቻችን ጸሎት ማድረግ፣ ምህላ መያዝም ይሄ ከእንግዲህ ከቅዱስ ሲኖዶስ የሚጠበቅ ነው። ግን በአውደ ምሕረት እነዚህ ነገሮች አዌርነሱ አይ ቲንክ ቅዱማን ናቸው። መምህር ጳውሎስ ሲናገሩ የሆነ ቪዲዮ አይቻለሁ። በቃ እንደዚህ አይነት ነገሮች በደንብ አዌር የሚያደርግ እነዚህ ናቸው ህብረት የሚያመጡታ፣ እነዚህ ናቸው ወደ አንድነት። ምን እናድርግ፣ ምን ተነግበር የሚያሰኙት እነዚህ ናቸው። ምን እናድርግ ታዲያ? አውደ ምሕረት ላይ ከተነገረ፣ ባሉን መንፈሳዊ መድረኮቻችን አውደ ምሕረቶቻችን ላይ ከተነገረ፣ በሰንበት ቤት ከተነገረ፣ ከዛ ምን እናድርግ ወደሚል ይመጣል ማለት ነው እና እንደ ቤተክርስቲያን ይሄ ነገር ደግሞ ቢሰራ በጣም ብዙ ነገሮችን ቶሎ ለማሳካት ወደ አንድነቱ ለመምጣት ይረዳል ብዬ አምናለሁ እና
እነዚህ በአፋጣኝ የሚደረጉ ቶሎ ኢሚዲየት ሶሉሽን ሆነው የመጀመሪያ ስቴፕ እነዚህ ተደርገው ቀጥሎ ደግሞ ሌሎቹ ስቴፖች ደግሞ መሄድ ያለበት ለምሳሌ ቅዱስ ሲኖዶስን መጫን፣ አባቶቻችንን ከተኙበት ካንቀላፉበት ምንደኝነት ማንቃት፣ መቀስቀስ ያስፈልጋል ብዬ አምናለሁ። ሰው አባቶቻችን እኛ ቅዱስ ሲኖዶስ አለን። መጽሐፍ ቅዱሱ እንደሚናገረው ለነገስታቱ ተገዙ ይላል። ለሚገዛን መንግስት እንገዛለን። ግን ቤተክርስቲያን እየተቃጠለብን፣ ቤተክርስቲያን እየተቃጠለች፣ ምዕመኖቿ እየተገደሉ እስከ መቼ? ስለዚህ በቅዱስ ሲኖዶስ በኩል መሄድ ያለበትን ነገር እንዲሄድ ለማድረግ እኛ ፎርስ ማድረግ አለብን ብዬ አምናለሁ። ምዕመኑ ባይዘወይ በጣም ምዕመን ፓወርፉል ነው። ኃይሉ ያለው ምዕመን ሀገር ነው። ቅዱስ ሲኖዶስ እኮ ምዕመኑ ነው የሚሰማው። ቅዱስ ሲኖዶስ እኮ የመንጎቹ የበጎቹ ተጠሪ ነው። ስለዚህ እረኛ ስለሆኑ እኛ በጎች እረኞቻችንን ማንቃት ያስፈልገናል ብዬ አምናለሁ እና አይ ቲንክ ይሄኛው እድል ተጠቅመን ዝም ብሎ ከቲክቶክ ቪዲዮ ያለፈ ከሚዲያ እንትን ያለፈ ሙቭመንት መሆን አለበት። እንቅስቃሴ የሚያሰራን ወደ ስራ የሚያስገባን መሆን አለበት። ብዙ ጊዜ አወራን እንረሳዋለን። ከሳምንት በኋላ ደግሞ ዝም፣ ከዛ ከሆነ ወራት በኋላ ሲገደሉ ደግሞ ተሰብስበን እንደዚህ ምንድን ነው እንላለን ማለት ነው። እና ሁሌም እንደ አዲስ ነው የምንጀምረው። ካቆምንበት እንኳን መቀጠል እያቃተን ነው እና እነዚህ ነገሮች በአፋጣኝ የሚደረጉ አስቸኳይ ተብለው ቢያዙ እንደ እቅድ፣ ከዛ ደግሞ ይሄ ቅድሚያ፣ ቀጥሎ ደግሞ ይሄ ደግሞ በሂደት የቀለባቸውን፣ የረሃባቸውን፣ የብርዳቸውን የሚያመልኩበትን ነገር እሱን ቶሎ የመጀመሪያ ከሰጠን ሌላውን ደግሞ በሂደት የሚደረጉትን ነገሮች በፌዝ እያደረግን ብንሄድ እኔ ጥሩ ነው ብዬ አስባለሁ። ዲያቆን ወደ ስራ የምንሄድበት ነገር ቢመቻች አይገስ መልካም ነው ብዬ አምናለሁ። ይቅርታ ከረዘምኩ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን መዝሙር። እሺ ታላቁ ዲያቆን አንድ ነገር ማሳየት ስለፈለኩኝ ነው ይሄ ሲስተም እስኪጠናቀቅ። አሁን ይሄ መርቲ ወረዳ ላይ የነበረው ችግር ብቻ ነው። እንደምትመለከቱት ያው 2 ቤተክርስቲያን ተቃጥሏል ይላል። መኖሪያ ቤቶች 234 መኖሪያ ቤቶች ተቃጥሏል። ሪል ታይም ዳታ ነው። በነገራችን ላይ የተገደሉ ሰዎች 49 ያሉ፣ የታገቱና የጠፉ 280 ያሉ። ኢንተርናሊ ዲስፕሌስድ ፒፕል 5100 ሰው አለ። የምግብ ማነስ 14200 ሰው፣ በአጠቃላይ 31000 ሰው አለ። መሄድስ ይቻላል ወይ? አክሰስ ሪስትሪክትድ ነው፣ አይቻልም መሄድ። ይሄንኛውን ወረዳ ብትመለከቱ ጎሎልቻ የሚባል ወረዳ ኮምፕሊትሊ ሪስትሪክትድ ነው። አብዛኛው ሙስሊም ነው። ይህን ስራ እየሰሩ ያሉ የኛ ልጆች አሉ። እንደው ጸሎት ብታደርጉላቸው ደስ ይለኛል። የምታውቋቸው ልጆች ናቸው። በየወረዳው ያለውን ችግር በሙሉ የሚያሳይ ነው። እዚህ ጋር የምትመለከቱት ይሄው ያለ ችግር አሁን የምታዩት ነው እንዳለ ማለት ነው። 2 ሪፖርቶች አሉ ከ2025 ጀምሮ የተቃጠለ ቤት ይሄው፣ የሞተ ሰው ይሄው፣ ሚሲንግ ይሄው። እና ቀለል አድርገን እንዳናስበው ቀላል ነገር አይደል የተፈጠረ ማለት። ጠዋት ቀንም ከነ ባርቴን ሀሳብ ሰጥቼ ነበረ። አሁንም በደግመው ቅር የሚላችሁ አይመስለኝም። ምን መሰላችሁ? ዲያቆን መዝሙር ያለው ነገር ማለት ነው። እቅድ ራሱ ሲታቀድ 2 አይነት እቅድ ነው ያለው አይደለ? ሾርት ታይም እና ሎንግ ታይም ፕላን። ሾርት ታይም ፕላናችን ምንድነው መሆን ያለበት? መድረስ፣ ለነሱ ለዕለት መድረስ ማለት ነው። ለዕለት መድረስ ሲባል በ2 ነገር ልናገዛቸው እንችላለን። አላቂ እቃዎችን ማገዝ፣ አላቂ እቃዎችን ከተቻለ ማለት ነው። ካልተቻለ ግን ሊበሉት የሚችሉት ነገር ማገዝ። 14000 ሰው አንድ ወረዳ ላይ ብቻ የምግብ ማነስ አለበት ማለት ኤክስትሪምሊ ከባድ የሆነ ቦታ ላይ ነው ያሉት ማለት ነው። አሁን ጎሎልቻ፣ መርቲ ምናምን የሚባሉት ቦታዎች አብዛኛው ሙስሊም ነው። በአንጻሩ ደግሞ ጎረቤቶቻቸውን ብትመለከቱ ኔሬቻ ምናምን ክርስቲያኑ ይበዛል፣ ደግሞ ክርስቲያኑ ይበዛል። አሁን እኛ እንደነሱ መደንቆር ብንችል ምንበዛበት ቦታ ላይ እናጥቃ ማለት እንችል ነበር። ግን ያ የክርስትና ትምህርትም አይደለም፣ ሰብአዊነታችንም አይፈቅድም እንደዛ።
አይፈቅድልን። አይታችሁ ከሆነ መግለጫ ራሱ ሰጠን ሲሉ ሙስሊሞቹ ማለት ነው ኡስታዞቹ አሳራጆቻችን መልሰው አክሱም ላይም ፍትህ፣ አርሲ ላይም ፍትህ ይላሉ። አክሱም ላይ የትኛው ክርስቲያን ሞቷል? የትኛው ሙስሊም ተገሏል? አክሱም ላይ እስኪ እንደው ይሄን ያክል ሙስሊም ሞተ ይበሉ። የትኛው መስጂድ ተቃጥሎባቸው ነው? ሲጀምር የለም እኮ። የትኛው ሙስሊም ሞቶ ነው ፍትህ ለእንትን ለአክሱም ፍትህ ለአርሲ ማለት? ራሳቸው ኬዎሱን ፈጥረውት ኬዎሱ ፍትህ እንዲሰጥ አንተ ስትጮህ መልሰው በአንተ ሐዘን ሙድ ይይዙብሃል ማለት ነው። ኢቭን ይሄንን መግለጫ እንኳን ማድረግ የማይችሉ የኛ ተቋማት አሉ። አሁን እናግዝ፣ እንደራጅ ምናምን ሁሉም ሰው ይላል። በቃ ሁሉም ሰው ይላል። ሜካኒዝሙ ግን የለውም። እኔ ቪዲዮም ሰርቻለሁ። የሰራሁት ቪዲዮ ምንድነው ቤዚካሊ ይሄንን ነገር ማድረግ በኢንዲቪዥዋል ኤፈርት የሚሆን ነገር አይደለም። መዝሙረ ተነስቶ ዘማርያም ተነስቶ የሚመጣ ነገር የለም። ምክንያቱም they are just individuals ናቸው። ይሄንን ነገር ማድረግ የሚችለው ተቋም ነው፣ ፈቃድ ያለው ተቋም ነው። ለምሳሌ ጃንደረባው ሚዲያ ጃንደረባው ይሄንን በትክክል መስራት ይችላል። ወጣት ይዟል፣ በጣም ብዙ ሰው አለው፣ ወጣት አደራጅቷል። እኔ በጣም የሚገርመኝ ነገር ማለት ነው ዲያቆን ለአላፋት ዝማሬ እሳተ ገሞራ መስለን ምን ነው የምንወጣው? እሳተ ገሞራ መስለን ማለት ነው። በቃ ሊተራሊ የህዝቡ ብዛት ኢዝ ሾኪንግ በጣም ልደታ ሲሆን የሚወጣው ህዝብ ያስፈራል። እንኳን ተናግሮ ዝም ብሎ ቢቆም ራሱ ግርማ ሞገስ አለው፣ ያስፈራል በጣም። የአላፋት ዝማሬ ላይሰንስ ተሰጥቶት መንግስት ፈቅዶ ነው የሚደረገው። እናውቃለን እንዴት እንደሚደረግ። ከከንቲባ ጽህፈት ቤት ሳይቀር ደብዳቤ ተጽፎለት ነው የሚደረገው። እናውቃለን ይሄንን። የማደንዘዣ ዝማሬ ሲሆን የሚፈቅዱ፣ የሥራ ጊዜ ሲሆን የሚከለክሉ ከሆነ እንግዲህ ድብቅ አጀንዳ አለ ማለት ነው፣ እኛ ማናውቀው። በዚህ በጭንቅ ሰዓት ቤተክርስቲያን እያማጠች ባለችበት ሰዓት ግን አለሁ ሊሉን ይገባል። በቃ ይገባል። መዋቅሬን ይሄው ተጠቀሙት፣ ፈቃዴን ይሄው ተጠቀሙት፣ እንዲህ እናድርግ፣ ለልጆቹ እንድረስላቸው፣ ለእነዚህ ሰዎች እንድረስላቸው ይሄው ብሎ ሳምሃው የሆነ ሜካኒዝም መፍጠር መቻል አለበት። በገንዘብ እንርዳቸው ከተባለ በገንዘብም፣ በእቃዎች እንርዳ ከተባለም በእቃዎች፣ ሄዶ እንደባለፈው በማደራጀት ከተባለም እንደባለፈው ማደራጀት። ጅማ ላይ ተደርጓል፣ ሌላ ቦታ ላይም ተደርጓል። ከዚህ በፊት ጅጅጋ ላይም ተደርጓል። ታዲያ ሰው አሁን ለመድገም ምኑ ይከብደናል ነው? ምኑ ይከብደናል? መቤቴ ምንም እኮ የሚከብደን ነገር የለም። ድሮ አቅም ሳይኖረን ያን ያክል ማድረግ ከቻልን አሁን አቅም ፈጥረን ይሄ ሁሉ ምዕመን ይዘን ይሄ ሁሉ ወጣት ኖሮን ማናደርግበት ምክንያት ምንድን ነው? እና እንደምንም ብለን መዋቅር ያላቸውን ማህበራት እዚህ ውስጥ እንዲገቡበት ማድረግ መቻል ለእኔ ትልቅ ስራ ነው። ጉዳይ ብለው እንዲይዙት ማድረግ መቻል። አሁን ድምጽ እንሆን በጣም ጥሩ ነው። ድምጽ መሆን እጅግ በጣም ደስ ይላል። ግን ደግሞ አደሰም ታይም ወደ ስራ መግባትም ያስፈልጋል በስነ ስርዓት። አሁን እዛ ያለው ሰው መሞት መርጦ እንዳይመስላችሁ የሚሞተው። መሞት መርጦ አይደለም የሚሞተው፣ ወይ ሳይዋጋ ቀርቶ አይደለም የሚሞተው። ግን እንደው ክላሽ ይዞ ለመጣ ሰው ዱላ ይዛ አትዋጋውም፣ ወይ ገጀራ ይዛ አትዋጋውም። ግንባርህን ይልሃል፣ አረፈቅሽ ትላለህ። በክላሽ ከመጣ አንተም በክላሽ ነው መሄድ ያለብህ፣ አለቀ። በመሳሪያ ከመጣ ራስን የምትከላከለው በመሳሪያ ነው። ይሄ ነገር ሊሆን የሚችለው ደግሞ የተደራጀና አንድ የሆነ መዋቅር ሲኖር ብቻ ነው። ከዛ ውጪ ግን ብሎ 40 ድምጽ ቢሆኑት የሚዲያ ፍጆታ ከመሆኑ ውጪ የሚገርም በውስጥ ቴክስት አደረጉልኝ ባለፈውና ምን አሉኝ? እናንተ እኮ ኦል ባርክ ኖ ባይት ናችሁ አለኝ ሰውየው። ኦል ባርክ ኖ ባይት ማለት የሚጮህ ውሻ አይናከስም ነው በእኛ። ዝም ብላችሁ መለፍለፍ ነው እንጂ
ምንም የምታመጡት ነገር የለም፣ የምትሰሩ ስራ የለም። ሙስሊም ነው በነገራችን ላይ እንደዚህ የሚል ሙስሊም ነው እንደዚህ የሚለኝ ኦል ባርክ ነው ባይት ኢማጂን ሙስሊም ቴሊንግ ዚስ እና በጣም ያናደዳል። በቃ በጣም ነው ብግን የሚያደርገው ያበሽቃል። ይሄን ያክል እስክንደፈር ድረስ ማለት ነው። እና እኔ እንደ መፍትሄ እንውሰደው ብዬ ማስበው መዋቅር ያላቸውና ወጣት በስራቸው ያደራጁ ማህበራትን ጉዳይ ብለው እንዲይዙት ማድረግ። ስም መጥራት ካስፈለገ በስነ ስርዓት ስም ጠርተን ማለት ነው አንደኛ። ሁለተኛ በእነዚህ ማህበራት በኩል የሚደረገውን ድጋፍ የአጭር ጊዜና የረጅም ጊዜ አድርጎ መጀመር። በቃ የአጭር ጊዜና የረጅም ጊዜ አድርጎ መጀመር። ከዛ ውጪ አሁን እዚህ ጋር ተመጥቶ ገሌ ነው የገደለኝ፣ ገሌ ነው የሚያሳርደኝ፣ ድምፅ እንሆን ምናምን ምንም የሚያመጣው ነገር የለም። ምንም አብሶሉትሊ ምንም የሚያመጣው ነገር የለም። ስለዚህ አሁን ምን ማድረግ አለብን ለሚለው እንደ መጀመሪያ እንደ መነሻ አድርገን አሁን ያልኩትም መዋቅር ያላቸውን ማህበራት ወደዚህ ነገር ማስመጣት፣ ሁለተኛ ያላቂና የረዥም ጊዜ እርዳታዎችን መክፈል። እንደዛ ብናደርግ እንደው አትሊስት ጥሩ ነገር ይኖራል ብዬ አስባለሁ። እንዳቆን እግዚአብሔር ይስጥልን። እሺ እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። ታላቁ እግዚአብሔር ከፈቀደ ይህን ነገር ለማከናወን ኢንዲቪዥዋል ስለማይቻል ቤተክርስቲያን መዋቅር ስላላት ምንድነው መደረግ ያለበት መሰረታዊ ጉዳይ የሚለው ነገር የተወሰነ ነገር እናንሳ። አንደኛ የአርሲ ሀገረ ስብከት ሊቀ ጳጳስ አሉ። እሳቸውን ማግኘት ይጠይቃል። ምክንያቱም ሀገረ ስብከቱ ሳያውቅ የሚሰበሰብ ገንዘብ የሚደረግ መዋጮ አላቂም ዕቃ ሆነ ቋሚ ዕቃ ስለማይቻል ይህንን መስራት አለብን። ይሄ ቤት ስራ ይሁን እና በምንችለው መጠን ሀገረ ስብከቱን እንስማ። ሁለተኛ የሀገረ ስብከቱ ብቻ ደግሞ በቂ አይደለም። ቀደም እንዳልነው አላቂ ዕቃዎች ከተከናወኑ በኋላ ቤተክርስቲያኑ እንኳን መቃኙ እንኳን ለመስራት መንገዱ መከፈት አለበት፣ ፍቃድ መገኘት አለበት። ቤተክርስቲያን ሲሄዱ ካሁን ባለዛ ማን ነው የሚያንጸው? ቆሞ የሚሰራው ሰው አይደለም። የህግ ከለላ ያስፈልጋቸውም ጥበቃ ያስፈልጋቸውም። ስለዚህ የሀገረ ስብከቱም የመንግስትም ጭምር የመንግስት ከለላ፣ ምክንያቱም አሁን የተደራጀን የኛ የገሌ መከላከያ ጋር ምንለው የለንም። ቤተክርስቲያን የራሱ የሆነ መሳሪያ ታጥቃ ምናምን ያለ የለንም። ምን መደረግ አለበት? ገንዘቡ ብቻ ሳይሆን መንገዱ ዝግ ከሆነ መንፈሳዊ ጉዞ ማድረግም ሄዶ እዛ መጎብኘትም አይቻልም። አንድ ሁለተኛ ቤተክርስቲያኑ ለዛ መቃኞ መገንባትም ደግሞ አይቻልም። እቃዎቹን ጭኖ ከአዲስ አበባ ወደዛ ለማምጣት ወይ ደግሞ ከአቅራቢያ አካባቢ እንኳን ለማምጣት ትንሽ ፈተና ስለሚሆን ማለት ነው። ስለዚህ የቤተክርስቲያኑ አባት አንደኛ ማወቅ አለባቸው ይህን ኦፊሻሊ። ስለዚህ ከቅዱስ ሲኖዶስ ጋር ይናገራሉ ተስፋ አደርጋለሁ። ግን ያሉበት ደረጃ መጀመሪያ እናረጋግጥ። ይህንን እኛ በተመለከተ እንዲያስበናል ይሄ አካውንት ተከፍቷል፣ በዚህ አካውንት ማሰባሰብ ትችላላችሁ ነው ኦፊሻሊ ሀገረ ስብከቱ የሚያውቀው አካውንት ሲሆን ከዛ እናሰባስብ። አይመስላችሁ? ኦፊሻሊ እናሰባስብ። ምክንያቱም የሀገረ ስብከቱ ሊቀ ጳጳስ ሳይታወቅ በእኛ ይሰብሰብ በምናምን የሚባል አይደለም። አንድ ሁለተኛ ነገር ደግሞ ማን ነው የሚቀበለን? ይህን ነገር እንደተሰበሰበ ወዴት ነው የሚገባው? ብሩ ቀጥታ ለእነዚህ ሰዎች መድረስ አለበት። ማስገባት ብቻ ሳይሆን መድረስም አለበት። ብሩ ገባ፣ ይሄን አክል ብር የገባው ብር ደርሷል ለእነዚህ ሰዎች፣ የተፈናቀሉ ሰዎች ይመልሷል። ሁለተኛ የህግ ከለላ ደግሞ ይፈልጋል። የህግ ከለላ በሌለበት ንግስ፣ ለምሳሌ ሐምሌ ገብርኤል መቃኙ በተሰራ ሐምሌ ገብርኤል ለማንገስ ጥበቃ ያስፈልጋቸው። ዝም ብሎ አይከብርም ክብረ በዓል ንግስ በዚህ ሁኔታ አሁን ባለበት ማለት እና ይህንን ስራ መስራት አለብን ሁላችንም ለማለት ፈልጌ ነው፣ አሁን የምናስባቸው ነገሮች ማለት። ስለዚህ ለጠቅላይ ቤተ ክህነትም ቅርብ የሆኑ ሰዎች ይህን ነገር ማንሳት አለብን ሁላችንም። ወደዛ የቀረበ ይህንን መልእክት የምትሰሙ ሊቃነ ጳጳሳት ካላችሁ፣ በተለያየ መንገድ የሚደርሳችሁ አባቶች ካላችሁ አሁን ወደ ተግባር እንሂድ። መጀመሪያ ቀድመን እንድረስላቸው። ለሞቱት እውቅና ተሰጥቷቸው ያውም የቅድስና እውቅና፣ እኚህ ቅዱሳን ናቸው ሰማዕታት ናቸው መባል አለበት። ስንክሳለ መዘገብ አለባቸው። ይሄ የቅዱስ ሲኖዶስ ውሳኔ ይጠይቃል። አንድ ከዛ ቀጥሎ ለተፈናቀሉ ሰዎች ደግሞ አሁን የመጣውን ክረምትን የሚጠለሉበት የሚያርፉበትን ያስፈልጋቸዋል። ሐምሌ ገብርኤል ተጽናንተው ማክበር አለባቸው። ከዛ ነው እንግዲህ ተቋማዊ የሆነ መንገድ ከአሁን በላይ ነገር ሊደገም በማይችል መንገድ እንዴት እንጠንክር ቢለው ከዛ በኋላ ማውራት እንችላለን ማለት እነዚህ ነገሮች ብናደርግ ጥሩ ይመስለኛል እንደኔ። ስለዚህ የብፁዕነታቸውን መልእክት በተቻለ መጠን ለማፈላለግ እንሞክራለን ስልካቸውን። ከዛ እሳቸውን ከብፁዓን አባቶች ካገኘን
ጠይቀናቸው ያሉበት ደረጃ ምን ላይ እንደደረሱ ከቅዱስ ሲኖዶስ ጋር ያላቸውን ነገር ሀገረ ስብከቱ የወሰነ ውሳኔ ካለ በዚህ መንገድ የረዳው ነው፣ በዚህ መንገድ እያገዝኩ ነው፣ እናንተ በዚህ በኩል አግዙኝ ሲል እኛ በዛ እንገባል። አይሻልም? ተናቦ ሲኬድ ቆንጆ ነው እንጂ እዚህ ጋር ገንዘብ የተዋጣ ነው፣ የት እንደሚገባ አናቅም፣ አካውንቱ አይታወቅም። ግን ዝም ብሎ ገንዘብ አዋጡ ሴንስ አይሰጥም። አናግረን ሀገረ ስብከቱ ልክ ነን፣ እኛ እንዲህ እያደረግን ነው፣ በዚህ በኩል እየተጓዝን ነው፣ እናንተ በዚህ በኩል ደግሞ እንውልን። በሀገር ውስጥም በውጭም ያላችሁ ሰዎች በጉልበት በአቅማችሁ በገንዘባችሁ እንደዚህ ይርዱ። እንደዚህ መንፈሳዊ ጉዞ ከመንግስት ጋር አድርገን የጥበቃ እናደርጋለን፣ መንፈሳዊ ጉዞ ማዘጋጀት ትችላላችሁ ሲሉን ደግሞ በአዲስ አበባ ባሉት አድባራት አዘጋጅተን ሁሉም ሰው በሚቀርቡ አቅራቢያ እየመጣ መንፈሳዊ ጉዞ እንዲያደርግ ጥበቃ ኖሮት ሲረጋገጥ እንደዛ ማድረግ። ስለዚህ የገንዘብ ብቻ ንብረት ብር እየወረወረን ብቻ ሳይሆን ኢትዮጵያ ውስጥ ሆኖ ራሱ መገኘት የሚችል ሰው ራሱ አቴንድ እያደረገ ቢገኝ በጣም ቆንጆ ነው። ይሄ በጣም ይሄ አሁን የሚያስፈልግ ነገር ነው። ይሄ አዝናለሁ ምናምን ይሰማኛል ከምለው ባሻገር ለሞቱትም የሚያስፈልግ ነው፣ ለቋሚዎቹም የሚያስፈልግ ነው። እስፔሻሊ ደግሞ አሁን ክረምት እየመጣ ነው፣ በጣም ከባዱ ፈተና ማለት። ስለዚህ ጾም ለማደርም ቤት የለም፣ ዝናብና ብርድ እንዴት እንደሚቀፈቅፍ እያያችሁ ስለሆነ ማለት። በዚህ ኑሮ ደግሞ ሰው አካባቢ ያለ ሰው እርዳና ምንለው አይደለም። ሁላችን ተጋግዘን 280 ሰው ማለት ቀላል ነገር አለ። በጣም ብዙ ህዝብ ነው። ብዙ የሞተባቸው ሰዎች አሉ፣ የተጎዱ ሰዎች አሉ። እና ይህን ነገር ማድረጋችንን አንረሳም ለማለት ፈልጌ ነው። በዚህ አግባብ እናደርጋለን። እንጠይቃቸውና አይ እንደዚህ ሄድን ነው፣ ትንሽ ጠብቁን፣ ጥሩ በዚህ መንገድ ሄዱ፣ የምናናገረው ሰው አተን ነው፣ በዚህ መንገድ አሰባስቡ ሲባል እዚህ ኦፊሻሊ እናወጣና ወይ መዝሙረ ቤት ወይም አንዳችን ቤት ሲደረግና ሰፋ ያሉ የገቢ ማሰባሰቢያ ኦፊሻሊ ገንዘቦች እንዲሰበሰቡ እናደርጋለን። እሺ አይመስልናችሁም ወይ? ሌላ የሚያስታርቅ ሀሳብ ካለ? እኔ በጣም ጥሩ እንትን ነው። አይ ቲንክ ጥሩ መንገድ ነው። በተለይ ግን ታላቁ ያለውን ነገር እናሰምርበት ይገባል። ኢንዲቪዥዋል ድምፆች እኛ አንድ ግለሰቦች ነን፣ ዲያቆናት ልንሆን እንችላለን እንጂ ላይሰንስ ያለን አይደለንም። በቤተክርስቲያኗ መንግስትም የሚያውቀው ላይሰንስ ያለው እንደ ማህበረ ቅዱሳን አለ፣ እንደ ጃንደረባው አለ እና እነዚህ ሁለቱ ተቋማት ኦልሬዲ ሲስተም ውስጥ የገቡ ናቸው። ስለዚህ እነሱን ተጠቅመን ተደራሽነቱ አንደኛ ተጠያቂ ይኖራል፣ ተጠያቂ አካል ይኖራል፣ ብትንትን ያለ ነገር አይኖርም፣ አካውንታቢሊቲ ይኖራል ማለት ነው። የምንጠይቀው ቼክን ባላንስ የምናደርገው ተቋም ይኖራል ማለት ነው። ሁለተኛ ደግሞ እነዚህ ኦልሬዲ የሆነ ነገር እንኳን እንስራ እናርግ ቢሉ ኦርጋናይዝ በሆነ መልኩ ማድረግ የሚችሉበት ነገር የተመቻቸላቸው መስመር የተሰመረላቸው ናቸው። ዝምታቸውን አቁመው እነሱም ወደ ስራ እንዲገቡ ጫና ማድረግ አለብን ብዬ አምናለሁ። እኛ ኦርጋናይዝ ካደረጉ እነሱ እንደ መሪ ሆነው ከቀደሙ እንደ ተቋም ፍቃድ እንዳለው ላይሰንስ እንዳለው መንቀሳቀስ እንደሚችል ከተንቀሳቀሱና ከመሩን እኛ ከታች ያለውን ስራ መስራት አይከብድም። ዲያቆን ቀላል ነው። ህዝቡ አይ ቲንክ የሚፈልገው የሚያስተባብረው ኦርጋናይዝ የሚያደርገው ነገሮችን የሚጀምርለት የሚመራው አካል ነው የሚፈልገው። ስለዚህ አባቶችም ጳጳሳትም ይሁኑ የሀገረ ስብከቱ ሊቀ ጳጳስም ይሁኑ እነዚህ ደግሞ ተቋማት እንደ ማህበረ ቅዱሳንና ጃንደረባው እነዚህ ላይ በደንብ ጫና አሳድረን ፊት ሆነው እንዲቀድሙ ቀዳሚ ሆነው እንዲወጡ መግለጫዎች እንዲሰጡ ህዝቡን እንዳልኩት ቅድም በየአውደ ምሕረቱም በየአዳብራቱም ደብዳቤ ተልኮ ሁሉም ወደ አንድነት መጥቶ ይሄን ነገር አስቸኳይ መፍትሄ የሚሰጥበትና ዘለቀታዊ ደግሞ የሆነ ስራዎች የሚሰራበት ነገር ቢደረጉ በጣም ጥሩ ነው ብዬ አምናለሁ። እና አይ ቲንክ በቃ ዝም ብሎ አሁን ሚዲያ ላይ እንደዚህ ማውራቱ እዛ ላይ ተጽዕኖ መፍጠር መቻል አለበት ብዬ አምናለሁ። ስለዚህ ተጽዕኖ መፍጠር የምንችልበትን ነገር ቢመቻች፣ ለምሳሌ ኢትዮጵያ ያላችሁ እናንተ ወንድሞቻችን የነ ዲያቆን ሄኖክ ኃይሌ የሚገኝበት መንገድ ካለ እንደ መምህራን እንደ ቤተክርስቲያን አገልጋይ ተሰብስቦ ኦርጋናይዝ ማድረግ ይህን ነገር ምን እናድርግ ብለው ብታወሩበት፣ ምክንያቱም ለእናንተ ይቀላል ኢትዮጵያ ስላላችሁ ብዬ ስለማምን ነው። እኛ ደግሞ ይህን ይዛችሁ ከመጣችሁ ኋላ ደግሞ እኛ እዚህ ያለውን ሚዲያ ላይ ያለውን ሰው አስተባብረን በገንዘብም ይሁን በዕቃም አይነት ይሁን በተለያዩ ነገሮችም ይሁን ለእነዚህ ለተፈናቀሉ ወገኖቻችን ባሉበት ቦታ የሚደረስበት የሚረዱበት ነገር ብናመቻችላቸው መልካም ነው ብዬ አምናለሁ። አንገት እየተቆረጠ ስለ ፀጉር መጨነቅ አሁን አያዋጣም ብዬ አምናለሁ። ስለዚህ ኢሚዲየት ሶሉሽን የሚደረግበት መልኩ ይሄ ጥሩ አካሄድ ነው ብዬ አምናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ይህንን እናደርጋለን። በተለይ አሁን ማህበረ ቅዱሳን
ገና ይሄ ግድያ ሲፈጸም ኦፊሻሊ መጀመሪያ ከኢኦቲሲ ቀድሞ የዘገበው ማህበረ ቅዱሳን ነው። ይሄንን ሞት በተለይ እነዚህ አርሲ ሰማዕታትን በቃ አክቲቭሊ ሆኖ በጣም እያቀረበ ያለው እሱ ነው። ሌሎቹ ግን አሁን ጃንደረባው የምንላቸው ጴጥሮሳውያን የሚባሉ አሉ። የአዲስ አበባ ማህበራት አሉ። የአዲስ አበባ ማህበራት ህብረት እኮ አለ። የሰንበት ቤቶች ማደራጃ አለ። እነዚህ ተቋማት ናቸው፣ ህጋዊ ፈቃድ ያላቸው ናቸው። እነዚህን ደግሞ ምንቀርባቸውን እንጠይቃቸዋለን። ለምንድን ነው ዝም ያላችሁት? ምን የተለየ ነገር አለ ወይስ ከውስጥ ነው እየተሰራ ያለው? ኦፊሻል ድምፅ ለማሰማት የሚከብድ ነገር አለ? ምን የተሰወራችሁ ነገር መጠየቃለን። ይህንም እናደርጋለን። ጥሩ የቤት ስራ ነው። ይህንም እናወራበታለን። የብፁዕነታቸውንም መረጃ በዛው ልክ እንጠይቃለን። እሺ እንትን ነው ቲክቶክ ላይ ያው ብዙ አይነት ሰው አለ ታውቃላችሁ። ከ100,000 በላይ ተከታይ ያላቸው ሰዎች አሉ። በቤተክርስቲያን እዛ ፎሎወር ላይ የደረሱ በቤተክርስቲያን የሆነ ነገር ቢውልድ ያደረጉ ሰዎች ማለት ነው። የት ገቡ? ዘማሪዎች የት ሄዱ? ከዘማሪ ድምፅ የሆነ ሰው አለ ዲያቆን? እኔ አላየሁም። ከዘማሪዎች እኔ እንጃ፣ እኔ አላየሁም በግሌ ከዘማሪ አይ ብዙም ሚዲያ ላይ የሚታወቁ አሉም፣ ግን አይቻቸዋለሁ አሉ። ይሄ ደና ነፍስ ይሄ ምንድን ነው በደንብ የታወቁ ከጥንት ጀምሮ የነበሩ እነሱ አሁን ለምሳሌ እንደው ስም መጥራት ካስፈለገ እነ መዘምራን እነ ዲያቆን እንትና ቴዎድሮስ አሁን እነሱ ቢናገሩ ሊሰሙ የሚችሉ ሰዎች ናቸው። ደና ሰዎች ወዴት ሄዱ? ቲክቶከሮች ወዴት ሄዱ? አሁን ብዙ ፎሎወር የሰበሰቡ ብዙ ገንዘብ እየሰሩበት ያሉ በቤተ ክርስቲያን ስም ማለት ነው። ተንበርክከው እሪ በማለትም ይሁን በምንም ይሁን እነዚህ ሰዎች ወዴት ሄዱ? ምን ውስጥ ናቸው ያሉት? ጭራሽ እኮ እንትኑን አጀንዳ ለማስቀየር ሌላ አይነት ፕሮግራም ይዘው ይመጣሉ። የሆነ ገዳም ገንዘብ ማሰባሰቢያ ብለው ይመጣሉ። የሆነ ቦታ ገንዘብ ማሰባሰቢያ ብለው ይመጣሉ። እንዴት ምን እየሆናችሁ ነው? ምን እየሆናችሁ ነው? እዚህ ቤተክርስቲያን እየተቃጠለ ነው፣ ምዕመናን እየሞቱ ነው እያልን እዚህ ጋር ደግሞ ገቢ ማሰባሰቢያ ብላችሁ ትመጣላችሁ። በጣም እኮ የሚደንቅ ነገር ነው። ሁለተኛ ኢሚዲየት ሶሉሽን በሚለው ስር እንድትይዙልኝ የምፈልገው በየአውደ ምሕረቱ ይሄን ነገር መነገር መቻል አለበት። አትሊስት አራጁ እኔ ነኝ ማርደ ብሎ በአደባባይ ሲናገር ስህተት የማይሆንበት እኛ አትግደሉን ስንል ስህተት ሊሆን አይችልም። መቼስ በየትኛውም የህግ ክፍልም አያስጠይቅም። አውደ ምሕረት ላይ እኮ አይሰበክም ይሄ ነገር። አውደ ምሕረት ላይ ዘንድሮም እመኑ በአቡየ ያንማ ጨርሰን መስሎኝ አምነንማ እኮ ቁጭ አለን። በማመናችን እየልን ነው እኮ እመኑ የሚል ስብከት አያስፈልገንም። በቃ አመንን። እንግዲህ ምንድን ነው ስላመንን አይደል እየተገደልን ያለ ነው። ጽደቁ የሚል ስብከት አያስፈልገንም። ጾሙ ጸልዩ አያስፈልገንም። አሁን ምንስ ቢሆን እንደው ባለሽ በክርስትና አቅማችን ተፍተፍ ስለምን አይደለም እንደ ሁሉ መከራ እየደረሰባቸው ያለው ሰዎቹ ስብከቱ ራሱ ይዘቱን መቀየር መቻል አለበት። ዝም ብሎ የማቴዎስ ወንጌል እንትና ወንጌል ከማለት የቤተ ክርስቲያን ታሪክን ደግሞ ጣል ማድረግ። አሁን እኔ ብዙ ጊዜ ይባላል ዮዲት መጣች አለፈች፣ ግራኝ መጣ አለፈ፣ ቤተ ክርስቲያን ግን አለች ይላል። እና ተዘርፍጣ ነው ቤተ ክርስቲያን ያን ጊዜ ያለፈችው፣ ተዋግታ ነው ወገቧን ታጥቃ ተዋግታ ነው እንጂ ቁጭ ብትል አይደለም ጉዲት አይደለም ግራኝ ከነሱ በጣም ያነሰ ኃይል ያለው ሰው ድምጥ ማጧን ያጠፋታል። ቤተክርስቲያን አጠፋም ልም ብላ ነው የምጠፋ። ሶሪያ ታዲያ ምንድናት? ጠፍታለች። በርበሪያን ቸርች የሚባሉ የሊቢያ ቤተክርስቲያን የለችም፣
በርባሪያን ቸርች ነበረች። በገድለ እንጦንስ ላይ እንደምንመለከተው እጅግ በጣም ቅዱሳን መናኞች የነበሩበት ሀገር ነው። ራቁታቸውን የሚኖሩ እነ አቡናፈር የሊቢያ ሰው እኮ ናቸው። ያ ሁሉ ክርስቲያን የለም። ቤተክርስቲያን ድብን ብላ ነው የምጠፋ። አትጠፋም የሚለው ምንድን ነው? በቤተክርስቲያን ውስጥ የሚኖር ሰው ገሃነም አይሄድም ነው በአጭሩ። በቤተክርስቲያን ውስጥ ያለ ሰው ጥፋት አይስማማውም ነው። ለዚህ ዝም ብሎ ይሄ የሞኝ ስብከት በጣም ጆሮአችን ጠግቧል። በጣም በቃ ቤተክርስቲያን አጠፋም ማን ነው ያለው? ከዛ ደግሞ አንዱ ይመጣና ምን ይላል? ኢትዮጵያ እኮ የቃል ኪዳን ሀገር ናት። ኢትዮጵያ እኮ የቅዱሳን ሀገር ናት። ከነ ቅዱስ ዮሐንስ አፈወርቅ በላይ ቅዱስ፣ ከነ ቅዱስ ኤፍሬም በላይ ቅዱስ፣ ከነ ቅዱስ አፍራት በላይ ቅዱስ፣ ከነ ቅዱስ እንጦንስ በላይ ቅዱስ፣ ከነ ቴዎዶጦስ በላይ ቅዱስ። የነዚህ ሁሉ ሀገር እኮ ጠፍቷል። የለም እኮ ሀገራቸው፣ ቤተክርስቲያኑም የለም እኮ፣ ሽታውም የለም እንኳን እነሱ። እና ሰው ዝም ብሎ ይህንን የሞኝ እንትን እሳቤ አውጥቶ መጣል አለበት። እየሞትን እንበዛለን የሚል ቤተክርስቲያን አጠፋም የሚል እንደዚህ አይነት ወሬዎች አያስፈልጉንም። ሐሰት ወሬ ናቸው። ማደንዘዣ መረፊያዎች ናቸው። አያስፈልጉንም። እነዚህ አያስፈልጉም ጭራሽ ማለት ነው። እና አውደ ምሕረት ላይ ያለውን ነገርም በትክክል መቆጣጠር የሚችል ሰው መኖር መቻል አለበት። አውደ ምሕረት ላይ እሁድ የሚሰበከውን ማለት ነው። እሁድ የሚነገረውን እሁድ የሚሰበከው ነገር ተቆጣጣሪ ኖሮት ይሄን ወቅታዊ ጉዳይ ንኩ ምዕመኑ ማወቅ አለበት ተብሎ እዚህ ቲክቶክ ከምንጮኸው በላይ የተሻለ ተሰሚነት ያለው አውደ ምሕረቱ ነው። እውነቱን ለመናገር እዚህ 10 ሚሊዮን ሰው ብንሰበስብ አውደ ምሕረት ላይ 30 ሺህ ሰው ካለ በቂ ነው። በጣም በቂ ነው፣ ድምፁን ለማስተጋባት ማለት ነው። ስለዚህ አሁንም እንደ ኢሚዲየት መፍትሄ የምንወስደው ቅድም ካልኩት በተጨማሪ አውደ ምሕረት መያዝ መቻል። አውደ ምሕረት የፈሪ መጠራቀሚያ መሆን የለበትም። አውደ ምሕረት ላይ የሚቆሙት መምህራን እየፈሩ እየተንቀጠቀጡ ወይ እንዲህ ማለት የለብኝ የቤተክርስቲያን በደል መናገር የለብኝም እያሉ መውጣት የለባቸውም። ከዛ ውጪ ሁላችንም እንደ ቻሌንጅ ወስደን ኦርቶዶክሳዊ ሆኖ በእኛ ሞት ላይ የሚዘባበቱ የሚላገዱ ሚዲያዎችን በሙሉ ብሎክ ማድረግ መቻል አለብን። እውነቱን ለመናገር አሁን ይሄ ነገር ሊዘግቡት የሚገባ ሚዲያዎች ነበሩ። ፋና፣ ኢቢኤስ፣ ዋልታ፣ ኢቲቪ ምናምን የሚባሉ የሽማግሌ መጦሪያዎች አሉ። የአረጋውያን መጦሪያ ማለት ነው። እነዚህ ወይ ወደ መቄዶንያ ተጠቃለው ይግቡልን ወይ ከሚዲያ ስራ ይውጡልን፣ ካልሆነ ብሎክ እናደርጋቸዋለን። ይሄ ራሱ አንድ መፍትሄ መሆን መቻል አለ። የግድ ሳይወድ በግዱ መዘገብ ይጀምራል ማለት ነው። እና እኛንን ሁሉንም እንደዚህ አድርገን ያበለጸግነውም ሀብታም ያደረግነውም መልሰን ደግሞ የምንወጋም በራሳችን ሰዎች ነውና ታዋቂ ሰዎች እዚህ ላይ ለመግባት ሞክሩ። አውደ ምሕረቱን ለመቆጣጠር እንሞክር። ከዛ ውጭ ግን እግዚአብሔር ይጨመርበት፣ ጸሎትና ምህላ ያስፈልጋል ሁላችንም። ይሄ ዝም ብሎ የውሽ ቤተክርስቲያን አጠፋም ምናምን ስንሞት እንበዛለን ምናምን የሚሉ ነገሮችን ከህሊናችሁ አውጣችሁ ጣሏቸው። ስህተት ናቸው። እግዚአብሔር ይስጥልኝ። ብዙ አወራሁ ግን ቃሉ ተሰማል። አይ ግሩም ነው። እኔ ይሄ ብቻም አይደለም መያዝ ነው። እንደውም ማለት ቤተክርስቲያን አጠፋም እንደዚህ ቤተክርስቲያን ምንም አትሆንም ብቻም ሳይሆን የሆነ ተስፋ የሚያስቆርጥም ስብከት መሰበክ የለ። ይሄ ራሱ አንድ ማደንዘዣ ነው። ቤተክርስቲያን አጠፋም እንደዚህ አትሆንም ምንም ችግር የለም ምዕመናን አይዟችሁ ምናምን በቃ እንደዚህ አጠፋም ቤተክርስቲያን ምንም አትሆንም እኛ እኮ እንደዚህ ከሆንን አይደለም። እንደዚህ ብቻ በቂ አይደለም። በአንጻሩ ደግሞ 400 ዓመት በኦቶማን ቱርክ ተገዝታ የነበረችው ቱርክ ማነው ግሪክ እንዴት አለፈች? አጠፋም ደግሞ እንዳንመካ ደግሞ ቁስጥንጥንያን ማየት ነው፣ ሶሪያን ማየት ነው፣ ስንት ቅዱሳን የነበሩባት ሀገር ግብፅ ማየት ነው። ዛሬ ግብጾች እንዴት ነው ወደዚህ ወደ 10% ዝቅ ያሉት? ምን ነበሩ ድሮ? አይፈጠር ምንም አንሆንም አይባልም። ልክ አንዳንዶቻችን የምናስበው ጊዜ አምላክ ለኢትዮጵያ ፌቨር የሚሰራ ኖ፣ ለኢትዮጵያን ተለይቶ የሚሰራለን ፌቨር የለም።
እና የሆነ አጉል የሆነ ነገር ማስቀመጥ የለብንም። አንድ ሁለተኛ ነገር ደግሞ ተስፋ መቁረጥም የለብንም። ማለት እንዴት ነው የምንሆነው እንደው በጣም አስጨናቂ ሆና ማለት የለብንም። ከዚህ የከፋ ችግር ያለፉትን አብያተ ክርስቲያናት እያየን ልምድ ወስዶ ራስን ማቀናጀት፣ ሁለቱም መስፋት፣ በቃ አለቀ። አለመዘናጋት፣ አንድ ተስፋም አለመቁረጥ። እየሞትን በዛለ ማዘናጋት ነው። ሁለተኛ ነገር ደግሞ እሺ ምዕመናን ምንሆን፣ እሺ እኮ የሞትን ነው፣ እሺ እንደዚህ እኮ ምን፣ ተስፋም አለማስቆረጥ። ሁለቱም ክልክል ነው። እውነታውን ማስረዳት፣ ከዛ ደግሞ ማድረግ ያለብን ማመላከት። አውደ ምሕረቶች በዚህ መቃኘት አለባቸው። እግዚአብሔር ይስጥልኝ። ገላትያንና ዛጉዌን ሀሳብ እንቀበልና ነገ እግዚአብሔር ከፈቀደልን ታላቁ የምትችል ከሆነ ዓርብ ቀን ትምህርቱን ወይ እንጀምራለን። የተለየ ነገር ካለ አሁንም እንሰርዘዋለን። እንግዲህ በእግዚአብሔር አካላት ጉዳይ ዓይን አለው ጆሮ አለው የሚለውን የእግዚአብሔር አካላት ጉዳይ ልንማማር ነበር ፍላጎታችን፣ ግን አልተቻለም የዚህ ችግር ምክንያት። ስለዚህ ስላልቻለን በወቅታዊ አሁን በአርሲ ሰማዕታት ጉዳይ ነው የሰረዝነውና ነገ ከተቻለ ነገ ይቀጥላል፣ ካልሆነ ግን ሀሳብ እንሰጥና እንዘጋለን። ታላቁ አንዴ ምራልኝና መለሳለሁ። እሺ ልቀጥል። ታላቁ ትሰማሃል አይደለ? አለው። እሺ እሰማለሁ። ትሰሚያለሽ ገላትያ? እሺ ሰላም ክርስቶስ ይብዛላችሁ። ላይ እመታችም ያሉ ወንድም እህት መጽናናቱ ይብዛልን ለሁላችንም። እኔ እንኳን ማለት የፈለግኩትኝ ቅሬታዬን መናገር ፈልጋለሁ። ዛሬ ልሰማ ልተንፍስ። እዚህ መጀመሪያ መናገር የምፈልገው ባለሁበት ሀገር ውስጥ በመንግስት ያለውን ነገር በደንብ አውቃለሁኝ። አሁን ለምሳሌ እኛ ወደ ኢትዮጵያ ልንመጣ ስንል ብታምኑም ባታምኑም የሚያገኙት ኢንፎርሜሽን፣ እኔ ስለ ሀገሬ ከዛ ነው የተማርኩት። ሊሄድ ስል በየሰዓቱ የሚሆነውን ነገር ያውቃሉ የውጭ ሰዎች ማለት ነው። እንዳይመስላችሁ የማያውቁ ምን እንደሆነ የማያውቁ እንዳይመስላችሁ። ምክንያቱም የሚፈልጉት ፓርቲዎች አሉ፣ የግብረ ሰዶማውያን ብዙ ነገር እኛ የኦርቶዶክስ ላይ ስላለ አንድን ሰው ብቻ አይደለም፣ የአንድን ሰው ብቻ ዱላ አይደለም እያስተናገድን ያለ ነው። ይሄን እንድታውቁት ፈልገን በየሰዓቱ የሚደረገውን ነገር ኢትዮጵያ ውስጥ ያውቃሉ። በየክልል ውስጥ አያውቁ እንዳይመስላችሁ ማለት ነው። ሁለተኛ ደግሞ የምለው የተሰማኝን ደግሞ ይቅርታኔ እንግዲህ አባቶቼን ወቅሼም አልወቅስም፣ ምክንያቱም እነሱ ናቸው እዚህ ያደረሱን። አሁን በዛ አባቶቻችን በቃ ውጭ ሆኑ አባቶቻችን ውጭ ላይ ነው የሚታዩት። ሽምግልና ሲካሄዱ አባቶቻችን ይታያሉ። እሱ ቅር ብሎኛል። እኔ ልብሰ ተክህኖ ተለብሶ ሽምግልና አይተናናቅም። እኔ ሳድግ እኔ የቤተ ክርስቲያን ልጅ ነኝ፣ የአቦ ደብር ልጅ ነኝ፣ እዛ ነው ያደግኩት። እንዲህ አይነት ነገር ልብሰ ተክህኗችን እቃዎቻችን በየቦታው አይታዩም ነበረ፣ ተጥለናል። በዛ በቃ ውጭ መታየቱ በዛ። ይሄ ደግሞ ጥሩ አይደለም። ሁለተኛ ደግሞ ማረሳው በህይወቴ ማረሳው ማለቅሰው አሁንም ሳስበው ሻሸመኔ ተገለው አባቶች ሊመርቁ የሄዱ ጊዜ ደሙ ሳይደርቅ ማለት ነው። አንዴ ሆነ እሺ ስህተት ነው ይባላል፣ ሁለቴ ሶስቴ አራት ያም ሲመጣ እኛ ላይ ነው። ለምን ምን ሆነናል? ብዛታችን ታዲያ ምንድን ነው የሚባለው በእንግሊዘኛ? ኳሊቲ ኢዝ ኖት ኳንቲቲ ይባላል። እኛ እኮ ኳንቲቲ ሆነን እኮ በቃ ምንድን ነው የዲፌንስ ሜካኒዝም የሚስተካከለው? ምንድን ነው? መቼ ነው የምንዘገጃጀው? አሁን ወንድሜ ታላቁ እንዳለው የሚጮህ ውሻ ግን የማይናከስ ሆነን እኛ እስከ መቼ ነው እንዲህ የምንሆነው? የጊዜ እርዳታ እሺ እናሰባስባለን። የኛ የቤተ ክርስቲያን ልጆች በጣም ምዕመኖቻችን በጣም ነው የምኮራባቸው። እና የሞቱትን ወንድሞቻችን አሁን ሰማዕታቶች መከበር አለባቸው፣ መስታወስ አለባቸው። ዩሱፍ የግብፁ ልጅ ነው ለእኛን እንኳን ሰማዕታቶች ሲዘክር የነበረው። እኔ የሰቀልኩኝ ቪዲዮ ብዙም አልታየልኝም። እናስታውሳለን፣ ማታወስ አለብን፣ ቫልዩ ማድረግ አለብን። ስንትና ስንት እኔ በጣም የሚዘገናነን ፎቶ አለኝ፣ ዶክመንት አድርጌያለሁ ለታሪክ ይቀመጥ ብዬ። ስንትና ስንት ነገር እያየን ከሱ የተማርነው ነገር የለም። ምንድን ነው? በዛ ላይ ደግሞ ሁሌ ስገባ ነው የምናገረው፣ እድል ሲሰጠኝ ሌላ ቤት ይቅርብን፣ የራሳችን ወንድሞቻችንን እናስከብር። መጀመሪያ ቤታችንን ግራውንዳችንን በደንብ እንስራ እና እስከ መቼ ነው እኛ እንዲህ የምንገደለው? ያም ይሰድበናል እየመጣ ያም ቤተክርስቲያናችን እየገባ ሊበታተነን ይሞክራል። እኛ አጀንዳ አራጋቢ ሆነን በእኛ ማራገብ ሌላ ይጠቀማል። ሌላ ሲጎዳ እኛ ነን የሌላ እንኳን ሃይማኖት ሲጎዳ እኛ ነን ሄደን የምንለውና የወንድሞች እህቶቻችን ደም እኮ እኛን ማመም አለበት። እና ይሄ ነገር ተደጋገመ። አሁን የአላፋት ዝማሬ በየዓለም እየታየ ነው። ሰው በደላችንን አይም ሁሌ የኦርቶዶክሶች ኢትዮጵያ የተመቻት ያማረች ነው የሚመስላት።
ስለዚህ አሁን እኔ በክብር የምጠይቀው ዲያቆን ኃይሌን የሰማዕታት ዝማሬ ይዘጋጅልን ጥቁር ተለብሶ በዓለም ያለን ኦርቶዶክሳውያኖች እንሳተፋለን። በገንዘብም ከሆነ እኛ ወደ ኋላ አንልም፣ እንረዳቸዋለን። ደግሞ ብዛታችን ለቢዝነስም ለምንም ነገር ሌላ እኮ ነጮች እንኳን መጥተው እኮ እኛንን ላይክ የምናደርግላቸው እና እኛንን እኮ ሚዲያቸውን የምናናማወቅላቸው እና እርስ በርሳችን ለምንድን ነው የማንረዳዳው? ለምንስ ይሄ ነገር ይደገምብናል? አንዴ ስህተት ነው፣ ሁለቴ እሺ ይሁን ይባላል፣ ሶስቴ ደግሞ ከዛ በላይ ከሆነ የተለመደ ሆናል። እና ተለመደ፣ አሁን የኦርቶዶክስ ደም ተለመደ፣ ንዴት ማውጫ ሆነ፣ አፍ መክፈቻ ሆነ፣ ሁሉ ነገር እኛ ሞተናል። በእኛ ዘመን ቤተክርስቲያናችን እንዲህ መሆን አለባት? በጣም ነው ያዘንኩት። እኔ አሞኝ ነው ያደርኩት። ጠዋት ስራ መሄድ አልቻልኩም፣ ታመሜ ነበር። ይሄንን ካየሁት አላወቅኩ ነበር። ኢዮብ ቤት ነው የሰማሁት፣ ኢዮብ ዘሚካኤል ቤት እና በጣም ዛሁንም ተደገመና በጣም ያሳዝናል። ለኛም ይታዝልን፣ አባቶቻችን ይስሙን። እኛ አባቶቻችን ሽምግልና ሰው ሲያገባ እንዲሄዱ ማየት አንፈልግም፣ ይከብደናል። ሌላ ቦታ አይገኙብን። እኛ ቤተክርስቲያንና ልጆቻቸውን በቃ እረኝነታቸውን ይቀጥሉ ነው የምለው። እኔ እንደው አላስቀይምና በቃ ተጥለናል። እኛ የተጣለ እናትና አባት የጠፋበት ልጅ ነን አሁን በአሁኑ ሰዓት ያለ ነውና ይሄ ስሜት ነው ያለብኝና ይቅርታ አድርጉልኝ ስለ ቃሌ ስለተናገርኩ። ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልን። አይ በጣም ጥሩ ሀሳብ ነው ያነሳሽው እህታችን ገላትያን፣ በጣም ጥሩ ሀሳብ ነው። በተለይ ይሄ የመዝሙር ጉዳዩ ጥሩ ነው። ግን ደግሞ ምን አለ መሰለሽ ከዘመርን እንረሳዋለን። ምንድነው ይሄ ሳይኮሎጂካሊ ራሱ የሆነ ነገር አለ። የሆነ ሰው ስራ ለመስራት አስቦ ስለ ስራው በጣም ደጋግሞ ሲያስብ እንደሰራው ይቆጥረውና ዝም ይላል የሚባል ነገር አለ። ዝምታ ራሱ ይሄ እንዴት ነው? ዝማሬው ምናምን ሳይሆን ዝማሬው ማዘናጊያ ነው የሚሆን። ዝማሬ ቢወጣ በእርግጠኝነት ሁላችንም እንዘምረዋለን፣ ሁላችንም እንሸመድደዋለን። በበነገተው ግን የለንበትም ስራ ላይ በእርግጠኝነት ማለት ነው። መዝሙሩ ለማጽናኛ ጥሩ ነው። ቦታው ላይ ከሄድን ቦታው ላይ ለመዘመር በጣም ደስ ይላል። ሚሞሪያል የሆነ ነገር ጥለን መምጣት እንችላለን። በጣም ጥሩ ሀሳብ ነው። እኔ መዝሙሩን ሀሳቡን እንትን እያልኩት ሳይሆን በጣም ምርጥ ሀሳብ ነው፣ ያልታሰበ ሀሳብ ማለት ነው። እንደማ ተሰምታይም መዝሙር የሚኖር ከሆነ በጣም ከባድ ነው፣ በጣም ከባድ ነው። ስሜታዊነት አጥቅቶን ዝም ማለት ቻንሳችን በጣም ትልቅ ነው የሚሆን። ይቅርታ ዝማሬ ስለዚህ ጋር ካንድል ናይት እንደማለት ነው እንጂ ዝማሬ አይደለም። የዛን አይነት አሰራር ግን ጥቁር ለብሰን ሁላችንም እንነሳ እና እየጠፋን ነው። በቃ ጋይስ እዚህ ጋር መናገር የምፈልገው እየጠፋን ነው። ውጪ ሰው ይሰማናል፣ ውጪ ሰፖርት ያደርገናል የሚባለውን ነገር በየደቂቃው የሚደረገው ነገር ሁሉ ሀገራችን ያውቃሉ፣ እነሱ ሁሉ ነገር ያውቃሉና ራሳችን እንነሳ፣ እንጠናከር። አንድ አካል ብቻ አይደለም እኛን እየጎዳን ያለው፣ ብዙ እጅ አለበት እዚህ ላይ ማወቅ ከፈለጋችሁ ማለት ነውና እየጠፋን ነው። በእኛ ዘመን እኔ ምንም አምረኝም። አሁን መታችሁ ብትወጡ የኮንሰርት አጨብጫቢ የሁሉም ነገር የመጠቀሚያ ነው የሆነው። እኛ ኦርቶዶክሶች በጠላንም ወደድንም ጠላንም እና ይቅርታ እንደገና ገባ። ትክክል ነው። ሀሳቡን እኮ ተቀብለናል። ጥሩ ሀሳብ ነው። ሰሚ የምናገኝ ከሆነ እሺ። ዛጉዬ ያለ አለው። ሰላም ደህና ዋላችሁ። ታላቁ ዘማርያም ሁላችሁ በውስጥም በውጭም ያላችሁ ለሞቱት ወንድሞቻችን ኦርቶዶክሳውያን መንግስተ ሰማያት ያወርስልን፣ ቤተሰቦቻቸውን ያጽናናልን። እኔ የምሰጠው አስተያየት ምንድን ነው እንግዲህ በየሚዲያ የምንሰማው ብዙ ጊዜ እየተነገረን የድሮ ስርዓት መቀበር አለበት፣ ተመልሶ መምጣት የለበትም፣ የነገስታቱ አይነት እየተነገረን እየሰማን ነው። እንግዲህ እኛ ግን ያለነው በዘር በሚባል ነገር ተከፋፍሎ እርስ በርስ በቃ ለበዮች ምቹ ሁኔታ ፈጥረን ነው እየተከፋፈልን ያለ ነው። ይሄ ቅድስት ቤተክርስቲያንም አስተምህሮም አይደለም፣ እግዚአብሔር የማይወደውም ነው። ከዛ ተቆጥበን በአንድነት ኦርቶዶክሳዊ ህብረት በፍጥነት በብርሃን ፍጥነት መዋቅሩ መሰራት አለበት። አንድ ሁለተኛ ደግሞ ግራህን ሲመታ ቀኝህን ሲመታ ግራህን ስጥ የሚለው አስተምህሮ ቤተክርስቲያንን ሲያፈርስብህ አይደለም።
መደራጀት አለብን። የሚገሉንን መመከት አለብን። ይሄ የሚሆነው በአንድ ላይ ስንቆም ነው እንጂ አቡነ ጴጥሮስም ቅዱስ አባታችን አቡነ ጴጥሮስም እኮ ፋሽስቶች መጥተው ህዝቧን እምነቷን ሚነካ ባህሏን ወጓን ቀኖናዋን ሚነካ ሲናገሩ እኮ እንኳን ሰው መሬቷን እንዳትገዛ አውግዘዋታል። እንደዚህ አይነት መቁረጥ መቻላል። ይሄ ስጋዊ ሞትን ሳይሆን መፍራት ያለብን ዘላለማዊ ሞታችን ነው። ምክንያቱም በኦርቶዶክሳዊ ህብረት አንድነት ቆመን እግዚአብሔር የሚያዘውን ስርዓት ፈጽመን ልክ እነ ሩሲያ እንደሚያደርጉት ተንቀሳቃሽ የሆነ ስጋ ወደሙ የሚቀበሉበት ቤተክርስቲያን ሁሉ እኮ አላቸው። ንስሐችን ተቀብለን ስጋ ወደሙ መታተም አለብን። ከዛ ውጪ የሚመጡትን ቤተክርስቲያናችን ሊያፈርሱ ህዝቦቿን የሚያሳድዱ እንዴ በጠራራ ፀሐይ እኮ ቀድሶ ምዕመናንን አቁርቦ የወጣ ካህን እኮ ተወግሮ የሚገደልባት ሀገር እኮ ነች ያለነው። እና ይሄ እስከሚሆን ምንድን ነው ላይም ያለው ዝምታ አንዳንድ ጊዜ መዋቅሩ መስተካከል አለበት። በአይድ አይነት ሰዎች የተሰካኩበት ነገር ያለ ይመስለኛል። እና መንግስትም እንደ መንግስት ዜጎች ሲሞቱ ምንም ነገር መግለጫ የሚሰጥበትም የሚልበትም አናይ። እየተነገረን ያለው ምንድን ነው? በፊትም መስጊድና ቤተክርስቲያን ሲፈርስ ነበር፣ ነገም ይፈርሳል እየተባለ በገሃድ ቁልጭ ተደርጎ እየተነገረን ከዚህ በላይ ምንድን ነው የምንጠብቀው? ነው መታጠቅ አለበት ከላይ እስከታች። እንዴ ውጊያው እኮ አሁን አልገባንም እንጂ ዓለም እኮ እየተዋጋ ያለው ኦርቶዶክስን ነው። ሩሲያም ጋር ያለው እዚህም ጋር ያለው ኦርቶዶክሳዊ ጥፋት እየመጣብን ነው ያለ ኃጢአታችን ያለ በደላችን ምንም ሳና ይሄ ምንድን ነው ስንሞት የምንቀበርባት ናት ቅድስት ቤተክርስቲያናችን። እና ቢያንስ በየዘመኑ ዋጋ ተከፍሎባት ነው እዚህ የደረሰችው እንጂ ዝም ብሎ እግዚአብሔር ያውቃል ስንሞት እንበዛለን። ቅድም መምህራኑም ሊቃውንትም ስትናገሩ እንደነበረው እሱ አይደለም። እኛም የክርስቶስ ወገንተኝነትን ማሳየት አለብን። ኃይላችን ክርስቶስ ነው እናምናለን። ቅዱስ ዳዊት ሕፃኑ ብረት ለበሱ አስፈሪውን ጎልያድን ቆርጦ የጣለው በእግዚአብሔር ስም። እኛም በክርስቶስ ስጋና ደም ታትመን ከሄድን ይሄ በዙሪያችን የሚያጓራው ሁሉ ውሸት ነው፣ መና ነው፣ ባዶ ነው የሚሆነው። ስለዚህ ኃይላችን እንልበስ። በቤተ ክርስቲያን ጥላ ስር ቆመን አንድ አይነት አቋም ይዘን የክርስቶስን ኃይል ለብሰን በስጋው ደሙ ታትመን እርስ በርሳችን ንስሐ ገብተን አንድ ሆነን መቆም አለብን። እኔ የሰው ልጅ በሁለት ህጎች ነው የሚኖረው፣ በህገ እግዚአብሔርና በህገ ሰብ። ህገ እግዚአብሔሩ ዘላለማዊ ህይወትን የሚያሰጥ ነው። ህገ ሰብ የምንለው ደግሞ ሰዎች ያወጡት ህገ መንግስት የምንለው ማለት ነው። ያ ህገ መንግስት ከህገ እግዚአብሔር የለየን ነው። ለእኛም የማይስማማን ነገር ነው። አሁን በምድራችን ላይ ያለው ከፋፍሎ በብሔር ከፋፍሎ የተለያየ ሲኖዶስ እናቋቁም እያሉ ኦርቶዶክስን የመበታተንና የመለያየት ነገር ነው። ይሄን ውስጥ ያለን ከሊቅ እስከ ደቂቅ ያሉ ላይ የሚመጣልንን መመሪያ ሰምተን በአንድ ላይ በቤተ ክርስቲያን ጥላ ስር ነው መቆም ያለብን። ድሮ አባቶች እኮ በዚህ ልክ ነው መቆም ያለብን ብዬ ነው የማምነው። ዲያቆን ስለሰጣችሁኝ እድል አመሰግናለሁ። እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። ለታላቁ ውስጥ እንትን ሞዴሬተር ልስጥና እንትን አድርጎ ማኔጅ እንዲያደርግ ምናምን ነገር በደንብ እንትን ያድርግና ኮመንት ታላቁ ሞዴሬተር ያገኛል ማለት ነው። እሺ ያው እንትኖች በጣም ብዙ ሀሳቦች እናነሳለን፣ ግን እባካችሁን ግን ስትሰሙ ቢያንስ እንኳን እኛን ስትሰሙ የምትፈልጉትን መርጣችሁ ባትሰሙ፣ ቢያንስ እንኳን ስትሰሙ ማለት ነው እንዳለው በቃ ማለት የምትፈልጉትን መርጣችሁ አትስሙ። በቃ እኛ የቤተክርስቲያን ልጆች ነን፣ ቤተክርስቲያን ያደግነው። ስለዚህ መስማት የሚገባችሁ እንደ ቤተክርስቲያን ልጅ ስሙን እንጂ አንዳንድ ሰው የየራሱ ቁስል አለው፣ የየራሱ የፖለቲካ ሀሳብ አለው፣ የየራሱ ህመም አለው። ያንን አምቶ ልክ እንደኔ በዚህ መንገድ እንዴት አልመሰላችሁ መሆን የለበትም። ሁለተኛ ስትናገር ከምናገር ውስጥ የምትፈልጉትን ነገር እየቆነጠራችሁ አትውሰዱ። እንደዛ አይነት ከሆነማ ምኑን እንሰራለን ታዲያ? ይሄ በሽታችን እኮ ይሄ ነው እኮ በሽታችን እኮ ይሄ ነው። የምንፈልገውን ለቅመን እየወሰድን ማንፈልገውን ደግሞ እየጣልን ወደ ፈለግነው ሀሳብ አንድ ነገር ሽፍት እያደረግን እንዴት ነው የሚኖረው? ስለዚህ ዝም ስንልም ለምን ዝም አላችሁ፣ ለምን አትናገሩም፣
ስንናገር ደግሞ የምትፈልጉትን ነጥብ ወደ ምትፈልጉት አቅጣጫ ለምን ትወስዱታላችሁ? እንደዛ አታርጉት። ቀኛ ምንም የቤተክርስቲያን ልጆች ነን። እኛ ሌላ የፖለቲካ ፍላጎት ቢኖረን እዚህ እናንተ ጋር አልመጣም። የፖለቲካ መድረኩ አይደለም ይሄ። በቃ በራሳችን መድረክ በራሳችን በምንፈልገው መንገድ መሄድ ነው። እዚህ ጋር ግን ስንመጣ ቤተክርስቲያንን ብለን ነው። ቤተክርስቲያን ደግሞ የሁሉ ናት። አሁን የምንቃወመው ምንድን ነው? ግፍን። አሁን የምንቃወመው ምንድን ነው? ሞትን። አሁን የምንቃወመው ምንድን ነው? የቤተክርስቲያንን መጥፋት መቃጠልን እንቃወማል። ይሄ ክርስትናችን ብቻ ሳይሆን ሰብአዊነታችን ጭምር ስለሚያዝ፣ ስለዚህ የሆነ ሀሳቦች ስቶት ባካችሁ እዚህ ያላችሁ ከስራ ያላችሁ ሰዎች እንኳን ተዉት፣ መንግስትን ተዉት፣ ጽንፍ ያለው ዘረኛውን ተዉት፣ ገዳዮቻችንን ተዉት። እናንተ እንኳን እዚህ የማትረዱት ከሆነ በጣም ከባድ። እናንተ እንኳን እኛ እንደዚህ የምትረዱን ከሆነ ታዲያ የመንግስት አካላት አጠማዘው ቢወስዱት ምን ይደንቃል? ስለዚህ እኛ የምናወራ ያለ ነው እንደ አንድ ልብ አሳቢ፣ እንደ አንድ ልብ ተናጋሪ እንሁን። አርዮስም የተወገዘው እንደዛ ነው። 318ቱ ሊቃውንት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ያወገዙት። አንድን ስራ ለመስራት፣ አንድን መናፍቅ ለመለየት፣ አንድን ክፉ ነገር ለማስወገድ አንድ ልብ፣ አንድ ሀሳብ ያስፈልጋል። እሷም ማለት ቤተክርስቲያን ቤተክርስቲያን ብቻ ዓላማችን ትሆና፣ ከዛ በሀሳብ እንለያይ፣ ችግር የለው። እንደዚህ ነው የሚያስኬደው በዚህ መንገድ ግን ሁሉም እኮ ለቤተክርስቲያን ነው ያስኬደው። ግን ሌላ ነገር ደግሞ አንግበን ደግሞ ይዘን መተን ደግሞ አይ እችንም ከዚህ ጋር አብራችሁ ታሰምሩልኝ፣ እችን አብራችሁ ካልወሰዳችሁ ደግሞ እናንተ ራሱ ችግር አለባችሁ አይነት ነገር ግን መሆን የለበትም። ይህን እንድናስተካክል ነው። ነገ ታላቁ ትችላለህ፣ ነገ ትችላለህ። ነገ እችላለሁ፣ ችግር የለውም። በዛው ርዕስ አይደለ በነበርንበት የእንትኑ የእግዚአብሔር አካላት የሚለው ነገ የተለየ ነገር ከሌለ 11 ሰዓት ተኩል ላይ ምናምን 12 ሰዓት ላይ እንጀምራለን። የተለየ ነገር ከሌለ ድንገት የቤተክርስቲያን የወቅታዊ ጉዳያችን የአርሲ ጉዳይ ይዞም አንድ ነገር ምንል ከሆነ በዛ ላይ ይመጣል። ያው አሁን ተመላለሰ ተደጋጋሚ ሀሳብ እየተነሳ ተስፋ ከምንቆርጥ ነው። አያችሁ መስራት ያለብን የወሰድን ከስር እየሰራን ትምህርቱን ዕቅበተ እምነት ደግሞ እንሰራለን። አንዱ ዕቅበተ እምነት አንዱ ራሱ ቤተክርስቲያን መጠበቅ ስለሆነ አንዱ ዕቅበተ እምነት ስራችን እሱ ነው። ይህንን ስራ ጭምር አብረን የምንሰራ ይሆናል ማለት ነው። የተለያዩ ጉዳዮች ካሉ ያው ከቀረን ያው ጉዳዩ ማነው መርሃ ግብሩን ካጠፍ ነው አዲስ ነገር ሆኖ የምናወራባቸው ርዕሰ ጉዳዮች ካሉ በዛ እንቀጥል። አይታችኋል ግን ምን ያክል ቤተክርስቲያን መከራ ነገሮች እንዴት ላግ እንደሚያደርግ እንዲህ ነው ወደኋላ የሚጎተው። አሁን ትናንትናና ዛሬ ተምረን ቢሆኑ ስንት ነገር ውስጥ ብዙ ነገር እንቀስም ነበር። የቤተክርስቲያን መከራ በሆነ ጊዜያችሁ ቁጭ ብሎ መማርም አይቻልም። ቁጭ ብሎ ለመማር ቤተክርስቲያን መኖር አለባት። እኛ ሰላም መሆን አለብን። ሰላም በሌለበት ቁጭ ለመማር አንችልም። አሁን ስንት ነገር ውስጥ ገባን፣ ስንት ጥላቻ ውስጥ ገባን። አላኖቻችን እንደው በቃ ምርብሩ እንደው ሄጄ በሞትኩኝ ይላለን። ስንት ነገር ውስጥ ነው የከተተን እና ያ በጣም በብዙ መንገድ ስለሚገለጥ እግዚአብሔር የነገ ሰው ይበለን። ሁላችንም በመንፈሳዊ ሕይወታችንን ጠንክር። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ዳዊት ሀሳብ አለ? አዎ በጣም ብዙ ጊዜ አስገቡኝ እያልኩ ነበር። እግዚአብሔር ያክብርልኝ ስላስገባችሁኝ። እሺ ወንድማችን እንደምን አመሻችሁ። ረገጥ አድርጌ ላወራ ነው እንግዲህ ከይቅርታ ጋር ታናሽ ወንድማችሁ ነኝ። ተግሳጻችሁን እቀበላለሁ። ምን ለማለት ፈልጌ ነው፣ ቤተክርስቲያን በጣም ብዙ መከራ ውስጥ ነው ያለችው። አልፋ መታለች። ግን ከባለፈው ትምህርት መውሰድ አልፈለግንም ይሁን ወይ ተኝተን ያመረለጠን ፓርቲ ይኑር እኔ አላቅም። እንዴት ነው ትላንትና የወጋን ሰው ዛሬ ድምፅ ሆነን ያም እየመጣ ይጮሃል፣ ግን ምንም ለውጥ አይመጣም። ድምፅ ለማን ነው ድምፅ የምንሆነው? የውጭ አካል ማንም ያስገድለን? እነሱ አይደሉ እንዴ መልእክተኛ ልከው የሚያስገድሉን? የእነሱ ሰዎች አይደል እንዴ ከመንግስት መዋቅር እስከ ቤተ ክህነት መዋቅር የተሰግሰገው የሚያስገድሉን? ማንም እኮ አይደለም፣ እነሱ ናቸው። ስለዚህ አሁን በጣም ይቅርታ አድርጉልኝ፣ ውስጥ ለውስጥ ነው ስራ መስራት ያለብን። አሁን እነሱ ውስጥ ለውስጥ ተደራጅተው ስራ ሰርተው ነው እዚህ ደረጃ የደረሱት። አገሩም ሊቀ ጳጳስ ተዉት፣ ውስጥ ለውስጥ ነው መሰራት ካለበት። ለእነሱም በገንዘብ መድረስ ካለብን እንድረስላቸው፣ መደራጀትም ካለባቸው የደራጁ እንዲታጠቁ ደማቸውን መመለስ አለባቸው። ኢቨን አሁን እነሱ ተቋቁመው ቤታቸው ቢገቡ ቤተክርስቲያን ቢሰራ ነገ መጥተው ያቃጥሉታል አሉ። ጊዜ ነው የሚጠብቁት። በግ እኮ የሚሸሸው እኮ ተንደርድሮ የባሰ ለመውጋት ነው እንጂ ለመመለስ አይደለም። ከኋላው ከታሪክ ለምን እንደማንማር እኔ እንጃ። ውስጤ እኔ እሳት ነው የሚሰማኝ። ምክንያቱም እስከ መቼ ነው እንደዚህ? አሁን ሌላው አይደለም የዳርዳሩ አይደለም የሚያሳስበው። አሁንም እንደዚህ ሙስሊሞች የበዙበት ክርስቲያኖች ያነሱበት ቦታ አለ።
እነሱ ውስጥ አፋንታቸው ምንድን ነው? የአዲስ አበባስ ጉዳይ ምንድን ነው? ዳርዳሩን ታጥቆ ቁጭ ያለው እኮ የሆነ ነገር ነው የሚጠብቀው እኮ። እልቅ ነው የምንለው እስከ መች ነው እንዴ? እኛ ወንድሞቻችን፣ እህቶቻችን፣ እናቶቻችን አጠገባችን ካልታረዱ አንነቃም እንዴ? እንዴ ግማሹ በዘር በፖለቲካ ግማሹ በሻምፒዮንስ ሊግ ምናምን ድንዝዝ ብለን በቃ እስከ መች ነው? እንደው በቅዱስ ሚካኤል እንንቃና ለእኛም ለእነሱ የምንረስላቸው። ውስጥ ለውስጥ የሚሰራ ከሆነ ይሰራ፣ እንደራጅ። እዚህ አይደለም ውስጥ ለውስጥ በቃ መታጠቅም ካለብን እንታጠቅ። እንዴ ራሳችን በመንፈሳዊም በእውቀትም በጉልበትም ማደራጀት አለብን፣ በገንዘብም በኢኮኖሚም። እንዴ እነሱ እኮ ብራቸው እኮ ከነሱ አይወጣም እኮ እኛ ነን እነሱ ጋር እየሄድን የምንገዛው። ኢቭን ንዋየተ ቅድሳት እንኳን ከፕሮቴስታንትና ከሙስሊም አይደል እንዴ የምንገዛው? ገንዘባችን እኮ እነሱ ጋር ነው ያለው። እንዳለ የቤተ ክህነት ገንዘብ የት ነው ያለው? ንግድ ባንክ ማን ነው የሚጠቀምበት? እንዴ ያደራጀናቸው እኮ እኛ ነን እኮ። እስከ መች ነው የምንተኘው? እንዴ በጣም ነው የሚያመው፣ ማርያምን በጣም ማለት ነው። እና እናንተም ቢያንስ ትሰማላችሁ፣ ታዋቂ ናችሁ። ሌላውን ተዉት፣ ማህበሩን ተዉት። አሁን እዚህ ጋር ድምፅ ለምን አይሆንም ብንል ጀስት በቃ ማስኩ እንዳይላጥ ብሎ እዛ ጋር ይሰጣል፣ ከኛ ጋር ነው ይባላል። ግን እሱ በሌላ በኩል ደግሞ እያደነዘዘ ነው። ስለዚህ ማንም ለቤተክርስቲያን የሚያስብ በተለይ ፍሮንት የወጣ ታዋቂ ሰው፣ ዘማሪ፣ ሰባኪ ማንም በተለይ አዲስ አበባ ቁጭ ያለ ሰው ስለዚህ እናንተም ውስጥ ለውስጥ ስሩ፣ ውስጥ ለውስጥ እንደራጅ። መታጠቅም ካለብን ንስሐ እንግባ፣ እንቁረብ፣ በእውቀት እንጎልብስ፣ እንደራጅ። ያለን ነገር በሙሉ አሁን መጠቀም አለብን። ካለበለዚያ እንደ ሶሪያ እንደ የመን መሆናችን ነው። ምንም ጥርጥር የለውም። ነገ እዚህ ጋር ኦርቶዶክሶች ነበሩ ተብለን ወይ 2% ወይ 1% ወይ ከነጨራሹ እንጠፋለን እንጂ ምንም የምናመጣው ነገር ውስጥ ለውስጥ ነው መሰራት ያለበት ብዬ ነው የማስበው። ስለ ቃሌ ይቅርታ፣ ጊዜ ስትልኝ። ግሩም ሀሳብ ነው። አይ ቆንጆ ነው። በቃ የሁላችንም የሀገራችንና የሆነው ነገር እንትኑ በጣም ስለተሰማን ለሚዲያ የሚሆኑትን ቃላቶች አለመምረጣችን እንጂ በቃ በጣም ትክክል ነው። ምንም ሀሳቡንም ወደዛ የለውም። በቃ ዋናው ስራ ግን ይኸውላችሁ፣ ዋናው ስራ ግን አሁን ዳዊት ያለው ነው። ስራ በሚዲያ አይደለም የሚሰራው። ሚዲያ በውስጥ ነው ብዙ ስራ የሚሰራው ብዙ ነው። ምናልባት ሚዲያ ላይ በዚህ መንገድ ገንዘብ እናዋጣ ምናምን ለማለት ነው። አብዛኛው ስራ ግን ሂድን ነው፣ ህቡዕ ነው። በቃ እኛ ሁሉ ነገር እንደዚህ የተገለጠ ነው። በቃ እኛ ደግሞ ካላወራ ምናልባት ደግሞ ማን ያውቃል። አሁን ቅድም ታላቁ እንዳሉ በጣም ከውስጥ የሚሰሩ ሰዎች አሉ እዛ አካባቢ። እኛ ግን እንፈልጋለን እየሰሩ ለመሆኑን እኛ ሚዲያ ላይ ማየት አለብን። እንደዛ ልናስበላቸው አይገባም። ስራው ይሰራው፣ ግን በህቡዕ ይሰራ። ሁሉ ነገር ሚዲያ ላይ አይወራም። ፕሊስ እኔ አሁን ልንገር፣ ትልቁ እኛ የምንሸወደው እዚህ ጋር ነው። በቃ ልበላ ነው ልጠጣ ነው፣ እዛ ሄጄ ሜክሲኮ ነው ቁርስ ምበላው። ጠላት አቅጣጫውን እየነገርከው፣ ማረፊያን፣ መብያን፣ መጠጥያን እየነገርከው ምን ማለት ነው? ስለዚህ መጀመሪያ እንለይ። በሚዲያ ምን ይነገራል? በሚዲያ ምን አይነገርም? በሚዲያ የሚሰራ ስራ ምንድን ነው? በውስጥ የሚሰራ ስራ ምንድን ነው? በቃ እንለይ። በቃ ዝም ያለ ሁሉ ያልተናገረ አይደለም። አሉ በጣም መናገር ፈልገው ሆዳቸው ስልጣናቸውን ከበር ያደረጉ ሰዎች አሉ። ግን ደግሞ አንዳንዱ ደግሞ መግለጫ ስለሰጠ ብቻ እውነተኛ ነው ማለት አይደለም። አለ እኮ ላለመጠቆር ሲል እኮ ይናገራል እኮ በደንብ ግን ማስኩ ግልጥ ሲል እኮ ሌላ ሰው ነው። ግን እንዳንጮህበት እንዳነቃበት ብሎ ሌላ ከበር አድርጎ አብሮ ይጮሃል። ተናግሬ ነበር እኮ እንደዚህ አድርጌ ነበር እኮ ይላል። ግን እሱ ዓላማው ሌላ ነው። ስለዚህ በተናገረን ብቻ አይደለም። ዋናው ምንድነው የሚለው ሰይጣኑ ያለው ዝርዝሩ ላይ ነው እንደሚባለው። በቃ ዲቴል ላይ ነው ያለው። ሰይጣኑ ያለው ዝርዝሩ ላይ ነው እንጂ በጣም ለቤተክርስቲያን ተቆረቆረ፣ ፕሮፋይሉን ቀይሮ ጥቁር ለቅሶ እንደዚህ ያደረገ እምባ እያነባ ምናምን ጽሑፍ እየጻፈ ሊያደርገው ይችላል። ሰይጣኑ ያለው ግን ዝርዝሩ ላይ ነው። እነማን ናቸው ውስጥ ሆነው እኔ በጣም ማዝኖ ከምንም በላይ ምን ያክል አረመኔና ጨካኝ ሰው አጠገባችን እንዳለ የምትረዱት። ቢያንስ እንኳን ቋሚ ሲኖዶስ አይነጋገርም። ምልዓተ ጉባኤ ቋሚ ሲኖዶስ እኮ በየሳምንቱ ይሰበሰባል። ምን ተኮኖ ነው ይሄን ያክል መፈራራት አለ ማለት ነው?
ስለዚህ አሁን እነሱ ላይ የምናተኩረው ከጀርባ ያለው ማን ነው? ርዕሱ እንዳይነሳ፣ ጉዳዩ እንዳይነሳ፣ አባቶች እንዳይመክሩበት፣ ውሳኔ እንዳይወስኑበት ሽባ አድርጎ ቆልፎ ያዘው ማን ነው? እኛ የምንፈልገው እሱን ነው። መብራቱን ተዉት፣ ቆጣሪው አምፖሉ ይቀየራል፣ ችግር የለውም። ቆጣሪው ጋር ችግር ካለ ግን አምፖሉ ቢቀየርም ዋጋ የለውም። ቆጣሪው ጋር እንግዲህ ያለብን እንጂ አምፖሉማ የተሰጠው ነው በቃ። እዚህ መስራት ካለብን ከጀርባ ሆነው ይሄንን ነገር የሚያሾሩ ቅዱስ ዮሐንስ አፈወርቅ እንዳለው ግፍ የፈጸሙ ብቻ ሳይሆን ይላል ግፍ የተፈጸመውን የሚደባብሱ ሰዎች ከግፈኞች እኩል ናቸው ያለው ቅዱስ ዮሐንስ አፈወርቅ። ስለዚህ ግፉ እንዳልተፈጸመ አክት የሚያደርግ ጭምር ራሱ ያ ነው። ስለዚህ መግለጫ የሰጠን ቪዲዮ የሰራ ምናምን ብቻ አይደለም። ስለዚህ ይሄ ደግሞ የሚከሰው ምንድን ነው? በጣም ውስጥ ለውስጥ መግባት አለባቸው። እነዚህ ሰዎች ደግሞ አያዙ በቀላሉ ለምን መሰላችሁ? ብሔር ተገን ያደርጋሉ፣ ስልጣን ተገን ያደርጋሉ፣ አገልግሎት ተገን ያደርጋሉ። ብሔር ተገን ሲያደርጉ ከዚህ ብሔር ስለሆነ ሁሉ ልታሸማቀኝ ነው ይላል። አገልግሎት ተገን ስታደርጉ ደግሞ ኦኬ እገሌ እንደዚህ ፌመስ ነው ብለህ ልትቀንተቢ ነው በእኔ ይላሉ። ስለዚህ እነዚህ ሰዎች መወሸቂያ ጫካ አያጡ። ቀስ ብላችሁ የምታከስማችሁ ልክ አንድ ትልቅ ዋርካን ለመጣል ግንዱን ቅርንጫፎቹን ቀስ እያለ እየከረከመ እንደሚያነሳሰው። ስለዚህ አብዛኛው ስራዎቻችን በጣም ተጠናክረው ከውስጥ መሰራት አለባቸው። ለይፋ ለዚህ ለሚዲያ የሚነገር ነገር ለሚዲያ ይነገራል፣ ለሚዲያ የማይነገር ነገር አይነገርም። እስፔሻሊ ይሄን በጣም ጠንከኛ ከተናበብን ቆንጆ። ሁለተኛ በጣም ብዙዎቻችን ስሜት ያያንን ከስሜት ነፃ እንውጣ። ራስን የተለየ ቤተክርስቲያን ተቆርቋሪ አድርጎ ማሰብ ራሱ ትዕቢት ነው። ከኔ የበለጠ ቢቆረቆር ሰው አለ። እኔ አሁን እንገበገባለሁ፣ በጣም እያመመኝ ነው፣ በጣም በዚህ ጉዳይ ላይ ሪቴት እየሆንኩ ነው። ከኔ የበለጠ ደግሞ የሆነ ሰው ደግሞ አለ። ስለዚህ ራስን በጣም የተለየ ተቆርቋሪ፣ ሌላው ትንሽ ተቆርቋሪ፣ እኛ በጣም የሚሰማ ሌላው እኩል ነን። ልጅነታችን እኔም ዳዊትም ታላቁም እዚህ ጋር ያላችሁ ሙሉ ገስት ላይ እኩል ነን። የሥላሴ ልጅነት አለን እኩል። በእግዚአብሔር ቤት መንግስት ውስጥ እኩል ነን። ማንም ባይተዋር የለም። ከለየን ምናልባት የክህነት ስልጣን አለቀ። በእግዚአብሔር ልጅነት በክርስትና ግን እኩል ነን። እኛም ክርስቲያን ነን፣ ሊቃነ ጳጳሳትም ክርስቲያን ናቸው፣ ቅዱሳት ሊቁም ክርስቲያን ናቸው። እና የተለየ ተቆርቋሪ ከመሆን መቆጠብ። ሁለተኛ ስሜት እየገፋን ለቤተክርስቲያን የተቆረቆር መስሎን የቤተክርስቲያን ጠላት እንዳንሆን። በተለይ ከአፋችን ጳጳስ አያስፈልግም፣ ሲኖዶስ አያስፈልግም፣ ከአፋችን መታረም አለበት። አንዳንዱ ሰው ሊያሸማቀደው ይሞክራል። አንተ ምን አውቀህ ነው አሁን ዝም ብለህ አንተም ቤተክርስቲያን አድርጋል? አትስሙት፣ ማንም ይመለከተኛል። በአርሲ ጉዳይ ለመቆም የግድ ቄስና ዲያቆን መሆን ይጠበቅባል? የሰንበት ተማሪ መሆን ይጠበቅባል? ክርስቲያን መሆን እኮ በቂ ነው በራሱ። ዝም ብላችሁ እኮ እናንተ ምናምን ልክ የሆነ መደቆሻ መንገድ የሚፈልጉ ሰዎች አይመለከተም የሚል ሰውም ይመለከተኛል። ይሄ ዝም ብለህ የግድ ሰባኪ ዲያቆን ዘማሪ ምናምን የሰንበት ተማሪ መሆን አይጠበቅ። ክርስቲያን ኦርቶዶክሳዊ መሆን በራሱ ብቻውን በቂ ነው። ሁለተኛ በጣም መጠንቀቅ የሚገባን ጉዳይ ሊቃነ ጳጳሳትን ክህነትን አያስፈልግም እኮ በቃ ጳጳሳት እንደዚህ ብሎ ከመቆጠብ በጣም መጠንቀቅ። ለቤተክርስቲያን እየቆምን ብለን እንዳንል በቃ ጥፋታቸውን በሚገባ ክብረ ክህነት ጠብቀን እንውቀሳቸው በደንብ በሚገባ። እኛ ልጅነታችን አክብረን እነሱን አባትነታቸውን አክብረን ልጅ መሆናችን ሳንዘነጋ አባትነታቸው ወደድንም ጠላንም በቃ አባት ናቸው። ወደድንም ጠላን ሊቃነ ጳጳሳት ናቸው። ሌላ ተልእኮ ይሸከሙም ሌላ የፖለቲካ ሰው የሚሆኑም ራሳቸውን ሸጠውም ይሁን በቃ መነኮሳት ናቸው። አባ እንጦንስ እንዳሉ በስተመጨረሻ ፍጹም ጥቁር የሆነ አርጋባ ላይ እርግቦች አለየ። የመጀመሪያ ነጫጭ፣ ከዛ ጥቋቁር ነጠብጣብ ያለባቸው፣ ከዛ ፍጹም ጥቁር። ነጫጭ እርግቦቹ ምን ያሉ ናቸው? ንጹሐን መነኮሳት። ነጠብጣብ ጥቁር ያለባቸው መነኮሳት ደግሞ ለቤተ ክርስቲያንም ለሆዳቸውም ያደሩ። ጥቁር ደግሞ ፍጹም ዓለማዊ የሆኑ መሪ፣ መንጋ መሪ፣ ፍጹም ዓለማዊ ከሃዲ የሆነ ቆቡ ብቻ ከኛ ጋር ያለ፣ አንገቱ ላይ ክር ብቻ ከኛ ጋር፣ ጥምጣሙ ብቻ ከኛ ጋር ያለ፣ እምነት ግን ፈጽሞ የሌለው እና እዚህ የተሻለ ደም ውስጥ ይከፈላል ቢባል ቆቡን ጥሎ የሚሄድ
ጥምጣሙን ትቶ የሚሄድ ድቁናውን አሽቀንጥሮ የሚጥል ደሞዝ ከተከፈለው ምንም የሚያደርግ በኋለኛው ዘመን የሚነሱት እነዚህ ናቸው ተብሏል። ስለዚህ በጣም በተቻለ መጠን እንደዚህ አይነት ነገሮችን ጥንቃቄ የተሞላበት አካሄዶችን መሄድ አለብን። እንዳትረሱ፣ እንዳዘነጉ፣ ስትናገሩ ከስሜት ነፃ መውጣት አንድ፣ ሁለተኛ ለቤተክርስቲያን የምጠቅም ነኝ እያልን የቤተክርስቲያንን ትምህርት ያልሆነ ነገር እንዳንናገር በቃ በደንብ አድርጎ ክህነትን ጠብቀ የንስሐ አባትን ውቀሰው። ክህነትን ጠብቀ ሊቃነ ጳጳስ አባቶቻችንን እንናገራቸው። ልክ አይደላችሁም፣ በዚህ ወቅት እንደዚህ መሆን አልነበረባችሁም፣ እናንተ ነበራችሁ መቅደም የነበረባችሁ፣ ዓለምን ንቃችሁታል፣ ሰው መነኮሰ ማለት ሞተ ነው። በቃ በዚህ ነው መንገድ ያለብን እንጂ ልክ ክህነቱን እኛ ያላከበርነው ሲኖዶስ ማን ያከብረዋል? እኛ ያሽቀነጠርነው ክህነት ማን ያከብረዋል? ይህንን በጣም ግንዛቤ ውስጥ ከተን መናገር አለብን። ስለዚህ ስንናገር መፍትሄ እናምጣ፣ አንሸፋፍነው። መደባበቅ አያስፈልግም። ሐቋን እናገር። ሐቅ ለመናገር ግን መዘርጠጥ አያስፈልገንም። አንዳንድ ሰው ለቤተክርስቲያን ለመቆርቆር በጣም ተቆርቋሪ መሆን የሚመስለው ጳጳስ ሲሳደብ ነው። ልክ ልክ መናገር አትችሉም እንዴ? ሳይሳደብ ልክ ልክ መናገር አይቻል? ታላቁን ጅብሪል ቢያጠፋ እሱን ሳንሰድበው መውቀስ አይቻልም? ልክ አይደለም 1 2 3 4 ማለት አይቻል? ካልሰደብን አይቻልም እንዴ? ስለዚህ ልክ ልክ መናገር ማለት መሳደብ ማለት አይደለም። ብፁዓን አባቶቻችን አሁን ላይ ሊኖራቸው የሚገባን ቁመና በደንብ እናመላክት። በጽሁፍም በንግግርም በምንቀረው መንገድ ጽርፈት ግን አይኑር፣ ስድብ ግን አይኑር። ዞሮ ወደዛ ሲኖዶስ ግን አንበል። ሲኖዶስ ከፈረሰም አለቀልን እና ይሄን በደንብ ማወቅ ያስፈልጋል። የሆነ ነገር ስንናገር ለቤተክርስቲያን እየቆመን ቤተክርስቲያን ግን እያፈረስ እንዳይሆን የጠላቶቻችን ዋና ዓላማ እኮ ያ ነው። ክህነትን እንድናጣጥለው አባቶችን እንድናጣጥል ያደርገናል። ስለዚህ ባይሆን ከስር እየመጡ ያሉትን ዲያቆናት ከስር የሚመጡትን አገልጋዮችን የተሻሉ ካህናት የበቁ ምናምን እንዲሆኑ ግን ስራ መስራት፣ ይሄ ከሁላችን ይጠበቃል ማለት ነው። ይቆየን። እግዚአብሔር ያክብርልን። ለሁላችሁም እግዚአብሔር ይስጥልን። የነገ ሰው ይበለን። ነገ ቋሚ ትምህርታችን እንቀጥላለን ማለት ነው። የቀረ መልእክት ከሌለ እናጠቃለን አይደል? እግዚአብሔር ይስጥልን። አሜን። እሺ፣ ያሰማልን፣ ለፍሬ እንድንበቃ ያርገን። እንግዲህ አሜን። ለዚህ ትረዱናላችሁ መቼም ለምን ትላንትናና ዛሬ እንደሰረዝ ነው። የሰረዝንበት ምክንያት በቃ በዚህ በአርሲ ሰማዕታት አጀንዳ አድርገን እንድንይዙ ስለፈለግን ነው። አጀንዳ ሆኖ እንዲወራ ነው። ቋሚ ትምህርት ነው። አዎ። የምንነጋገረው ነገር ቤተክርስቲያን ነው። አዎ። የቤተክርስቲያን ትምህርት ነው። ዕቅበተ እምነት ነው። አዎ፣ ትክክል። አንዱ አካል ነው። የራሱ ልክ ነው። ግን የሰማዕታት ግን ጊዜ ያስፈልጋቸዋል። መናገር አለብን። እኛ ያለንበትን ቦታ ማወቅ አለብን። ለዛ ደግሞ ለዛ ጊዜ ስለሚያስፈልግ 2 ቀን የሰረዘው ለዛ ነው። ነገ ደግሞ ጤና ከሰጠን ደግሞ እንቀጥላለን ማለት በዛ መንገድ እናደርጋለን። እግዚአብሔር የሁላችንን መጨረሻ ያሳምርልን። እንዳው ከፈቀደ እግዚአብሔር ከፈቀደልን ደግሞ ሁሉን ነገር እግዚአብሔር በፈቀደልን ዕለት ነገ ደግሞ እናከናውናለን። የአርሲ ሰማዕታት በረከት በሁላችን ላይ ይደርብን። ሰማዕታቱን ከሰማዕታት ጎን ያሳርፍልን። እኛንም መጨረሻችን ያሳምርልን። ከወዳጅ ጠላት ይጠብቀን። በሰው እጅም ከመውደቅ ይታደገን። እሱ ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና ደሩ ሁላችሁም። እሺ፣ እናመሰግናለን መምህራችን። ለእኔም እድል እንደተሰጠኝ ለሌሎችም አንዳንዶች ወንድሞች ብቻቸውን ለሚያለቅሱና ለሚያዝኑ አንዳንድ እድል ተሰጥቷቸው ቢተነፍሱ ጥሩ ነው። በጣም አፊል ሪሊ ቤተር ነው እና እግዚአብሔር ያክብርልኝ። ሁላችሁንም አይዞን፣ እንጽናና፣ በጽናተ በረከቱ ይብዛልን ነው። ሌላ ምንም ማድረግ አንችልም። እሺ፣ እግዚአብሔር ያክብርልን። እሺ።